ነይ እስኪ ነይ 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 ተቀበዩ ነይ የካሳ ልጅ የካሳ ልጅ የካሳ ልጅ ሰላም ነው። ምንድነው ሰው አንዴ ሲጠራ አቤት ማለት አትችልም? ሳይለንት ነው። ምን ማለት ነው ሳይለንት ነው? እኔ ስላልተሰማኝ ነው። እሺ እንዴት ነህ? አለሁ አልሐምዱሊላህ። እሺ ቀጥል። የሬዲዮ ጋዜጠኛ ነው የምመስለው። ሬዲዮ ላይ ምናምን ሰርተሃል እንዴ? ሰርቻለሁ። ማሻአላህ በጣም ደስ ይላል። ሌላስ ቀጥል። በቃ አድናቂህ ነኝ። በጣም የምታወራቸው ነገሮች ትላልቅ ነጥቦች ናቸው። ዘፈንም አለኝ፣ 2 ዘፈን አለኝ አታውቀውም እንጂ። ኢንሻአላህ ግጥሞቹን አያቸዋለሁ። ግጥሞቹን አያቸዋለሁ። ግጥሙማ ለብዙ ሰዎች ግጥም ሰጥቻለሁ። ዘፈን ዘፍነውታል ትልልቅ ዘፋኞች። እስቲ ግጥሞቹን አያቸዋለሁ። እሺ ሌላ የምትለው ነገር አለ? ሌላ የምለው ኢየሱስ ፍጡር ነው የምለው። ኢየሱስ ፍጡር ነው ማስረጃ? መርየም መውለዷ ማስረጃ ነው። ምን ማለት ነው? ማስረጃ አለ ሌላ? ሰው መሆኑ ማስረጃ ነው። ሰው ነኝ ማለት ማስረጃ አለ ወይ? ፍጡር ነው ወይ ብለን ስንጠይቅ እኮ ስለተወለደም ሰውም ስለሆነ ነው። ሌላ ማስረጃ አለ? እሱ ራሱ ማስረጃ ነው ብዬ ነው። ሰው መሆኑ? አዎ መለኮትን የተላበሰ ሰው ነው ተባለ ኢየሱስ። አንተ ምን ትላለህ? እንደዛ ሊሆን አይችልም። ማንንም መለኮት የለበሰ ሰው ወርዶ አያውቅም። ወርዶ ስለማያውቅ እኮ ነው እሱ ወረደ ተባለ። አሁን እኔ ከአብ ወጥቼ መጥቻለሁ አለ ኢየሱስ። ውስጥ ደግሞ መለኮትነት አለበት፣ መለኮትን የተላበሰ ስጋ ነው አለ ኢየሱስ ተባለ። ትምህርቱ እንደዛ ነው። ያው ስህተት ይፈጠራል፣ የማይሳሳት የለም። ማን ነው የሚሳሳተው? አንተን? ሁሉም ሰው ይሳሳታል። እኔ ምን አገባኝ ስለሌላ ሰው? አንተ ተሳስተህ ነው ወይ? አውቀው የሚያሳስቱ አሉ እኮ። አንተ ተሳስተህ ነው? ተሳሳተ የምትለው ታዲያ ማን ነው? ኢየሱስ አምላክ ነው፣ ኢየሱስ መለኮት አለው የሚሉት ተሳስተዋል እያልክ ነው እንደዛ የሚሉ ሰዎች? ተሳስተዋል፣ አሳስተዋቸዋል እኮ። አይደለም የምትል ከሆነ ማስረጃ ምንድነው እያልኩህ ነው። ማስረጃው እንደኛው ምግብ ውሃ መጠጣቱ ነው። ለትምህርት ነው። እኔ መጽሐፍ ቅዱስ አላነበብኩም። ዙሮ አመሰግናለሁ የካሳ ልጅ። እሺ እኔም አመሰግናለሁ። እሺ ሮዚ። አቤት። ሰላም ብያለሁ። ሰላም አለይኩም። እንዴት ነሽ? አለን አልሐምዱሊላህ። እኔ ለማዳመጥ ነው የገባሁት። አፈን እዚህ ጋር
እንዴት ነው አጠገቤን ማስቀምጥሽ? እንደዚህ አይነት ቁንጅና ይዘሽ አጠገቤ እኮ ነው መሆን ነበረብሽ። እዚህ ጋር እኔ ጋር ማለት ነው። ፕሮፋይላችንን ተጣብቆ እኔና አንቺ እኩል ነው መሆን የነበረብን። እንደው እንደዛ ላድርገው ወረድ። እሺ እሺ ሰብ ሰላም እንዴት ናችሁ? ሰላም ነው። ማንዲ ነው ዳክተር ሰላም ብያለሁ። አወቀኝ እንዴ? አወቁ። ሰላም ነህ? አለን። ሰላም ነው አለ። እንዴት ነው? ሁሉ መልካም ነው። እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ደህና ነኝ። እንዴት ነህ? ተጥፋፋን አይደል? በጣም ጠፍተሃል። አዎ ጠፍተሃል። በሰላም ነው? ሰላም ትቼዋለሁ፣ ሁሉን ትቼዋለሁ። ስንት አድርጌያለሁኝ። ተው እንጂ ተማሪዎችስ? እኔ ገብቼ አላውቅም ጭራሽ። እንዴት ነህ? አለን። ሰላም ነው? ለመጀመሪያ ጊዜ ነው አሁን የምገባ ያለው። ተው እንጂ ኢትዮጵያ ነው ያለው? ተመልሻለሁ። እሺ እንዴት ነው? ምን ነው የሚላል የከሳ ልጅ? እኔ አንድ ሰው በጣም የሚገርመኝ አንድ ትምህርት ከሌላችሁ ዝም ማለት አይሻልም? እውነት እኮ ነው። እኔ አሁን አላውቅም። ፍጡርን የምናገባኝ እየኖርኩ ነኝ። እስከሚሞት እኖራለሁኝ። እግዚአብሔር አለ ምን አለ አላየሁትም እስካሁን። አላየሁትም እስካ ገምሬ ነው። ዝም ብለህ ከሳለኝ ይሄ ሃይማኖት ምናምን ወርዛ ብሎ አንድ ሰው የጀመል ሽንቲ ሲጠጣ ስላደገ ጭንቅላቱ አይሰራም። ለዛ ነው ማለት ነው። ወቴ ነው። ስለዚህ ምን ማለት ነው? ምናምን ነው። እኔ እግዚአብሔር ወርዶ እስከ እኔ እግዚአብሔር ነኝ የሚለኝ እኔ አላምንም። መቼ ነው የምወርደው? እኔ ማለት ይሄ ፖለቲካ ጽሁፍ የተጻፈው ፖለቲካ ነው። ሰው የጻፈው ነው። እግዚአብሔር የጻፈው ሰው የለም። ባይዘው እንደዛ ነው። አትረብሽ እንርበት ዶክተር ኮሎምቢያ እንዴት ነህ? ሰላም ነኝ። ሁሉ መልካም ነው። እሷን ተዋት። እቺ አሁን እንትን ያደረካት ተዋት። ስማ ችግር የለውም። ችግር ከፈለክም ተጠቀምበት። ያው የሰፈር ልጆች እንትን እንዳያደርጉ ብዬ ነው። ስማ ኦኬ እንትና ኢየሱስ ክርስቶስ እኮ ወርደዋል እኮ። እንዴት ማለት ኢየሱስ ክርስቶስ እግዚአብሔር ነው ተባለ። እግዚአብሔር ነው ብለህ አታምንም ኢየሱስን? እኛ ሁላችን እግዚአብሔር ነን። እንደዛ ከሆነማ ሰው አይደለም እሱ ነው። እኔ እግዚአብሔር ነኝ። አንተ እግዚአብሔር ነህ። አመሰግናለሁ። እስራኤላዊ የሚገርም ነገር አንድ እስራኤላዊ ሰው ከድንግል ማርያም የተወለደ እስራኤላዊ ሰው እግዚአብሔር ነው አሉ። አይ እንዴት ሊሆን ይችላል አለ። እንደዛማ ከሆነ ልክ አንተ እንዳልከው ሁላችንም እግዚአብሔሮች ነን አለ። እና አንዱ አባት ከኢትዮጵያ መጡና እኛ እኮ ትንንሽ እግዚአብሔሮች ነን አሉ። ወሳየው የኛ አስተምሮ ነው እንትን እየተደረገ ያለው ብለን ተቀበል ማለት ነው። ዶክተር እንደምታውቀው ያው የምንፋተገው ስለዚህ የእግዚአብሔር ጉዳይስ እንዴት ታየዋለህ? ባይዘው ያነ ማምነው አንድ ፍጡር ላይ ያለ የፈጠረን አንድ ነው አይደል? እኛ የተፈጠር ነው እግዚአብሔር እና ምናምን እኛ አንድ የፈጠረ ሰው አለ። ባይዘው ሰው እንደተፈጠረ እሰማለሁኝ። እግዚአብሔር ግን እግዚአብሔር ምናምን ባይዘው እኔ ግልጥ ነግረህ የአርቶክስ ተከታይ ነኝ።
እኔ ይሄ መልእክቶች ምናምን ይሄ ምናምን እኔ አላምንበት ግልጥ ነገር በራሴ ማለት ነው መጽሐፍ ቅዱስ ነው እኔ እግዚአብሔር ኢየሱስ እግዚአብሔር ነው የሚል ሰዎች አሉ ኢየሱስ እኮ ማርያም ሰው እኮ ነው ሰው ይታያል እኮ ሰው ነው ምን ነው መልእክተኛ ነው ያ እዚህ ጋር ያግባባናል የእግዚአብሔር መልእክተኛ ሊሆን ይችላል ባይዘው ማርያም እንደዛ ነው ስለዚህ እግዚአብሔር ግን እንዴት አድርገን የፈጠረኝ ለኔ እሱን የፈጠረኝ ሰር ፈጠረኝ እኮ ለኔ ምን ነው ኢየሱስ እኮ ሰው አልፈጠረም ፈጥሮሃል እንዴ እኔ አልፈጠረኝም መልእክተኛ ነው መላሳቻ ታውጡ ይቁራጣችሁና እና ስለዚህ ኢየሱስ ራሱ ከማርያም የተፈጠረ ነው ከማርያም የተወለደ ነው አይደለም ማርያም ነው ትክክል ነው ተወልዶ ምን ተወልጃለሁ እኔ አባት አለኝ እሱ አባት የለውም ግን እዛን ጊዜ ግን ወንድ ስላልነበረ አንድ እግዚአብሔር ከላይ እሱ አንዳንድ ሰው ዝም ብሎ ይቀርብና ትቻለሁ እኔ ነኝ ይቀርታ እኔ ነኝ እንደምታውቀው እኔ ነኝ እንደምታውቀው እየሳቅኩ ማውራው ቀጥል ዶክተር አለ አሎ እና እንደዛ ነው ማለት ነው ለምን የሆነ ነገር ላሳይህ ኦኬ ቲንክ ዩ ኦኬ በነገራችን ላይ ዶክተር እኔ ረጅም አመታትን ነው የማውቀው በጣም የነቃ ሰው ነው ትልቅ አስተማሪ ሰው ነው በጣም ትልቅ ሰው ነው በጣም ደስ የሚሉ ምክሮችን የሚሰጥ የተለየ ሐሳብ ያለው በሐሳብ ልዩነት የሚያምን ተረትና ትርክትን የማይቀበል በጣም የነቃና የበቃ ሰው ነው በእኔ ረጅም አመታትን ነው የማውቀው እኔ በጣም ነው የማከብረው ዶክተርንና ስለማውቀው ነው ንግግሩ የሚያስቀኝ እኔ በነገራችን ላይ ብዙ ነገር ነው ያሳለፍነው ስለ ብዙ ነገር አብረን እንዳሰናል የምሬን ነው እየቀለድኩ አይደለምና ለዛ ነው ንግግሩ በጣም ነው የሚያስቀኝ ቁም ነገር ያወራል በዛ ደግሞ እያሳቀ እንትን ያደረገ ነው የሚያወራውና እስኪ ላሳየህ የሆነ ነገር ኦኬ ተመልሻለሁ ዶክተር አለው አለው ቆይ እስኪ ኃይል መስከረም ስንት ሰው ካፈቀረ አይቻልም አቤት እናቱ ባላቸውን 9 ወር ከ5 ቀን ተሸክመናል አመት እኮ እንትን ነው ምን መሰለ ባይዘው እኔ ጽፍ ሰው የጻፈው ስለሆነ አላምንበትም አንድ ሰው ደግሞ በ9 ወር የሚወለድ 7 ወር እንደሚወለድ ልጅ ታውቃለህ ትክክል 7 ወር የሚወለድ ሰው አሉ አይደለም ስለዚህ አሁን ኢየሱስ ነው በ7 ቀን በ7 ወር ማስወልዳቸው አይደለም አሁን እዚህ ጋር ምንድነው ሐሳቡ ኃያላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም አለ ድንግል ማርያም ነች በነገራችን ላይ ጸሎት እያደረገች ያለችው እዚህ ጋር ወደ ማን ወደ ኢየሱስ ወደ ልጇ ማለት ነውና አቤቱ እኔ እናትህና አገልጋይህ በማህፀኔ 9 ወር ከ5 ቀን ተሸክሜያለሁ አለች ጡቶቼንም 4 አመት እየጠባህ አድገሃልና እለምንሃለሁ አማልድሃለሁ ይላል አሁን ጡቶቿ 4 አመት ነው የጠባው ኢየሱስ ክርስቶስ እንትን ግን የሰው ልጅ 4 አመት ይጠባል እንትን አየው 4 አመት የሚጠቡ አለ እስከ 2 አመት የሚጠቡ ሰው አለ ባይዘው ወይ እስከ 2 አመት የሚጠቡ አሉ 4 አመት ግን ይሄ እኮ ሰው የጻፈው ነው ምንድነው ይሄ ማን ነው ገባኝ እኮ ይሄ ስንክሳር ውስጥ ነው ያለው ይሄ የኦርቶዶክስ ቤተክርስቲያን መጽሐፍ ነው እና እኮ ቤተክርስቲያን አርቶኮስ እኮ ትክክለኛ የተጻፈ አይደለም ሰው ጽፎ ዝም ብሎ ነው የሚደረደረው ዛው አንብብ
ያለው ሌላ ልቀይር ቆይ ሌላ ላሳይ ሁሉ ሰው የእግዚአብሔር ቢሆን ላይ እናገኘዋለን ካልሞትን ግን እንግዲህ ኦኬ መቼ ነው ይወርዳል ማምን አሁን እስኪ ቆይ አሁን አንድ መጽሐፍ ቻለች የሚወርደው 19 ላላ 25 2014 ምናምን ጌታ ይወርዳ ምናምን ተብሎ ነበር ለምን አልወርደም ታዲያ እንደዛ ተብሎ ነበር እንዴ ዝም ብለ ደርድር ጣላ የጠጣ ደርድር ይጻፋል አዛው እዚህ ጋር ሰው እንትን ሄደን ቁርአን ሌላ ነገር ላሳይ ቆይ ሌላ ነገር ላሳይ አንዳንድ ሰው ታብታባር ምን ማላርገው ምን ያባየ ፍለው አርገኝ ታብታርገኝ ምን ማላርገው ዝም ብዬ ለመዘናጋት ነው የሚገባ ባለ ስራ ነኝ አው አሳይኝ ቆይ እስኪ ባቢስኪ መጣ ድረስ ሰውኹን ትግራይ ዲኻ ትግርኛ ትናገር ዲኻ ትግርኛ ናገር ይታንካ ኦኬ አይ ምንም ጽቡቅ ዶክተር ድርሳነ ኡራኤል የሚባል አንድ መጽሐፍ አለ ድርሳን ነው የኦርቶዶክስ መጽሐፍ ነው ያው ተአምር በሚለው ማለት ነው ውስጡ እንትን ያደረገው ተአምራትን ነው ስለ ተአምር ነው የሚያወራውና እዚህ ጋር የተሰራው ተአምር ምን እንደሆነ ላንብብልህ ኦኬ ስለ ሁለት ሴቶች ታሪክ ነው የሚተርከው መሐን ነበረች ይላል ሴትየዋ ከዛ የሆነ ሰዓት ላይ በመንገድም ስትሄድ አለያች ሴትዮ የምታውቃት አንድ ሴት አገኘችና ሰላም አለቻት ከጥንት ጀምሮ ስለምታውቃትም ሁለቱም አፍ ለአፍ ገጥመው ተሳሳሙ ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች ይላል ዶክተር አኔ ኳልኩ ምን መሰለ ግብረ ሰደማዊነት አይደለም ይሄ አሁን እኔ ምንድነው ጥያቄ ሁለት ሴቶች ተሳስመው በምራቅ ነው አፍ ለአፍ ተሳሳሙና ኪስ እንትን ተደራርጉ ማለት ነው ከዛ ምራቁ በአፏ ገባና ሴትዮ ወደ ማህፀኗ ገባ ከዛ ይተረገዘ አለ እኔ እኮ ቅድም ጨርሻለሁኝ አባዬ ምን አልኩ መሰለ ይሄ ራስ ውልቁ ጣላን ተተሰክሮ ዝም ብሎ የሚጽፈውን እዛ አመጣት እንጫጫኝ በእናትህ ምን አረኩ ሁሉ የተጻፈ በሰው ነው ወለቴ ነው ወርዛ ባያቸው ነው እኔ ሄጄ መጽሐፍ አላንብብም አባዬ እኔ ጸሎት ብቻ ነው የማርገው የተጻፈ እንግዲህ ሰው እንትን እንዳይለኝ አንድ ሰው ተከታይስ ሊኖር ይችላል ችግር የለውም ያው በነፃነት ነው እኔ ጌታ ነኝ ክለኝ እኔ ራሴ ጌታዬ ብላችሁ ተቀበይ ነበር እርግጠኛ ነኝ አሁን አንዳንድ ሰው የሱ ታሪክ የአባቱ ታሪክ ይጽፋልና አምጥቶ ቆጭ አርጓል እነቴ እኮ ነው አሁን ባል አሁን በምሳሌ አሁን አንድ ወር ሙሉ ባል ነው እንደዛ ከሆነ ማን ነው አንድ ቆይ ነገር ባሎቹ ልቁጠርልህ እንደፈለክ ማን ነው 30 ቀኑ ባል ነው እንደዛ ከሆነ ማን ነው እንዴት ነው ባል ሆነው ሰው የብቻውን ምጽፈው ወይ አንድ ወይ ምን አይነት ነው በእናትህ እኔ እንደሰመራ እግዚአብሔር አንድ ብቻ ነው የማምነው ይሄን መልእክተኛ ታች ያሉ እሱናቸውን እናኮራቸዋለን ከሆኑ ማለት ነው ከሆኑ ካልሆነ ግን ይሄኛ የፈጠረን እግዚአብሔር አንድ ስለሆነ እሱም ጸሎት ብቻ ነው የምናርገው እኔን የፈጠርከኝ ጌታ ብቻ ነው ማመስገን ለኔ የፈጠረኝ ብቻ ሌላ እኔ ታች ያሉ ምናምን እኔ ነሳ አይመቸኝም ሰው ይለያያል ሁሉ ሰው አንድ አይደለም ሁሉ ሰው ደግሞ የኔ ተከታይ ብትሆን ቆንጆ ነበር ከምር እውነቴ ነው እኔ ወጣቸዋለሁ ማለት ኢየሱስ ጌታ ነው አላልኳቸውም ማርያም ጌታ ናት አላልኩም እኔ ጌታ አንድ ነው እንደዛ ከሆነማ ሚካኤል አለ ጆርግስ አለ አምና አረጋው ይባላል
ሐዋርያት የሚባል አለ፣ ራፋኤል የሚባል አለ፣ ብዙ ናቸው። ልደታ ማርያም፣ ታዲዮስ ሐዋርያ፣ ባታ ማርያም፣ ብዙ ነው። ጴጥሮስ፣ አዲስ አበባ ብትሄድ አባዬ አዲስ አበባ ብትሄድ የብቻቸው ሃይማኖት አላቸው። አዲስ አበባ ብትሄድ ብዙ አዲስ አበባ ገጠሮችማ ደህና ናቸው። አዲስ አበባ ብትሄድ ቤቱ የራሱ ቤተ ክርስቲያን መስራት ብቻ ነው የቀረው። የራሳቸው ቤት ሃይማኖት አለ እዛው። በሚገርም በጣም ይገርመኛል። በጣም ለዛ እኮ ነው የሚያልፍልን እኮ ለዛ እኮ ነው ይኸው ለዛ ነው የሚያልፍልን ለዛ ነው። አየሁ እኛ የፈጠረን ጌታ አንድ ለሱ ጸሎት ብናደርግ ኖሮ አልፍል ነበር። 77 ሃይማኖት እያከበርኩ እዚህ ምንድነው ምን ትርጉም አለው? 77 የፈጠረን አንድ ነው። 77 ሰው ሃይማኖት አይደለም። ስለዚህ ለዛ ነው ሊሆን የነበረው። ግን አየሁ እንትን ነው። ስለዚህ በስላሴ አታምንም ማለት ነው ዶክተር? ተሰብከዋል። አንተ እኔ አንድ የፈጠረን ጌታን ማምነው ስላሴ ምናምን ምን ነው? ሰው እኮ ነው፣ ወታደር እኮ ነው ስላሴ። ወታደር የጣሊያን ወታደር እኮ ነው። ምን ነው አንተ እንዴ? እዚህ ጋር ጀበርግሰ ይያል ወታደር የጣሊያን እኮ ነው። ምንድነው? ከብሬ ነው እኔ ስለማውቅ እኮ ነው። አባቴ ያለ ትልቅ አለ። አሁን እግዚአብሔር ይመስገን አባቴ ያለ አባቴ ያው 95 ምናምን ነው። ሁሌ ነው የምነግርህ። ታች የሉ ወታደራዊ ነበር ነው በዛ በንግስነት። አሁን አፄ ዮሐንስ አፄ ምኒልክ እንደዛ አሁን ስለነቀሰው ነው እንጂ እነሱ እንኳ ቤተክርስቲያን ሊሰራላቸው ነበር። አየው ሰው ነቅቷል። ያን ጊዜ ሰው ነቅቷል። ገና ሰው ድንቆርና ሰው እዛው ያን ጊዜ ሰው አይጽፍ ነበር፣ አልተማሩ ነበር። አየው እነሱ እንደነ አፄ ዮሐንስ እንደ አፄ ምኒልክ ናቸው እንጂ ይሄ እግዚአብሔር አይደለም። እግዚአብሔር አንድ ነው። ሰማይና ምድርን የፈጠረ አምላክ አንድ ነው ነው። ሰው ጠርቶ አሁን ለምሳሌ በረምባስ በለኝ ልቀልቃውንት በለኝ ምናምን የሚባል እኮ አባዬ በጋርዶ እኮ ነው ሰው ሰው ልቀልቃውንት አለኝ እንደዚህ በለኝ ብለኝ እንትን አርዘ እንትን የሚለው ሞኝ ህዝብ። ትክክል እንደዚህ ባይለም እኔ አይደለም አንተ ሰው ነህ፣ በሰው ነው የምጠራ። ስም ካለው በስም አንተ ስም ካለው ልቃውንት ምናምን አንተ ነው የምለው። እንደዛ ነው አንተ ነው የምለው። ትክክል ልቃውንት ወይ እንደዚህ በለኝ። ስለዚህ ያው ኢየሱስ ክርስቶስ አንድ እስራኤላዊ ሰው ነው። ድንግል ማርያም በድንግልና የወለደችው ሰው ነው። ስላሴ የሚባል ነገርም የለም። እኛን የፈጠረ አምላክ አንድ አምላክ ነው ትምህርቱ። እኔ በጣም ገራሃለሁ ሐሳብ ባይ ዘ ወይ እኛ ጋር እኔ የትግራይ ተወላጅ ነኝ። እኛ ሙስሊም ክርስቲያን ጭራሽ የለም። እኛ ጋር በጣም እንዋደዳለን። ሱናቸው አክብራለሁኝ። የነሱ ደግሞ በጣም ያክብሩኛ። ተዋደን ምን ሄደው እንደዛ አይነት ባህሪኛ የለንም ጭራሽ። አንተ እንደዚህ ነህ ኖ እንደዚህ በእኛ አይታወቅም። መልካም ነው፣ ደስ ይላል። ግን እኔ ጥያቄ አሁን እኔ ዶክተር አንድ ኢትዮጵያ ውስጥ የሃይማኖት አባቶች የሚባሉ ሰዎች አሉ። የተካውን ሄደኛል ምን ልታርገኝ ነው? የተካውንም ተኝ የተካውንም ይለኛል። እኔ አክሱም ነኝ። ምን ልትል ነው? ትልቅ ባለሀብት ነው፣ ዶክተር ነው እንደነገርኳቸው ነው። በነገራችን ላይ ትልቅ ባለሀብት ነው። አክሱም ብሎ በአንድ እንትንም የሚታጠር ሰውም አይደለም። ከፈለክ ናልኝ ካልከው አዲስ አበባ በአንድ ቀን ይመጣልሃል። ከፈለክ ችግር የለበትም፣ ምንም ችግር የለበትም። አንድ ስማ እኔ በጣም የሚገርመኝ ይሄን ትልቅ ቄሶች ያሉ እግዚአብሔር በስማ አሁን እነሱ ሃይማኖት እየሰበኩ ነው የሚሉ ነው። ዝም ብሎ አንድ የጥቁር ዶሮ ጉድጓድ ላይ ቆፍሮ መድኃኒት ያርግልሃል። አንዴ ክታብ ወደ ቤት ያርግልሃል። አንዴ በጣም እግዚአብሔር በጣም ብልግና እነሱ ነው እግዚአብሔር የሚጨርሳቸው። እነሱ ነው የሚጽፉት ያለው ጽሁፉ እነሱ ነው የሚጽፉት ያለው። ከማን ተባተጅ ነው? እስኪ በአካል ያምጡልን ኢየሱስ እስኪ አሁን ታሪክ ማቆን እስኪ በቪዲዮ ያምጡልን። እውነት ነው ማለት ስለ
እኔ ብዙ ነበረኝ ግን አንዳንድ የክርስቲያን ሰዎቹ የእሱ ተከታይ ብዙ አላቸውና አዝናለሁ ደግሞ ችግር የለውም መብት ነው በነገ ቤትን ታውቀዋለህ እኔ ታውቀኛለህ እኔ ፈታ ያልኩ ሰው ነኝ እንደምታውቀኝ ምንም ችግር የለውም እንደፈለክ ሐሳብ አንድ ሰው የሚፈራው እኮ ነው መስሎኝ እኔ ብቻ ወቀኝ ሰው አልፈራም አንድ ዝጋር ነው ፈራ ስላሴ አልፈራ ምን መልፈራ አንድ ሰው እግዚአብሔር ብቻ እንፈራ ክፉ ካረኩኝ አንድ የፈጠረኝ እግዚአብሔር አለ እሱንም ፈራ አንድ 2 3 10 7 አይደለም አንድ የፈጠረኝ ለኔ አለኝ እሱ የፈጠረኝ ጌታ ስን የሚገለኝ ስኖ እድሜን ካለቀ የተጻፈቻለ እዛው በተጻፈው መሰረት መጣለኝ እና አንድ ሰው የሚፈራ ሰው እንዳይመስላችሁ በውስጥ ቆይ ያሳያለሁ ምናምን እበታም ችግር የለውም ችግር የሆነ ነገር ላሳየህ እስኪ እንደው ስለዚህ ነገር ብትናገር ዛሬ ከዚህ በላይ ትምህርት የለም በነገራችን ላይ የሚዲያ አጠቃቀም ማታውቁ ሰዎች ሲጀመር አታስፈልጉም ሁሌም አትምጡ የሚዲያ አጠቃቀም ማታውቁ ሰዎች ምንም ያልገባችሁ ለእናንተ ሚስጥር የሆነ ሰዎች አትምጡ ይሄ በጣም ይገርመኛል አንዴ የሆነ ነገር ላሳየህ በእናትህ ዶክተር አለውለ ይሄ ትክክለኛ የድንግል ማርያም ስዕል ነው ብለህ ትላለህ ይሄ እዚህ ጋር ያለው ኢየሱስ ነው አባዬ አይ ኮምቢያ የኔውን ያምጥልሃል ይሄ ኢየሱስ ክርስቶስ ነው ብሎ እኔ ባይዘው መልኬ ታቀኛለህ ኢየሱስ ነው መስሎ መልኬን የኔ ፈተም ተቆጭ አድርግልሃል ሰው የጣፋት ታምጣልኝ እያልኩ አይደለም አንተ ሰው ያተሰማም እንዴ በእናትህ ምን አደረኩ ጅላት ማራኩ ጽገለትን ተቀበል ተወኝ አንተ አሁን ማርያም እንደዚህ ልጅ አቅፋ እንደዛለች የለም ውሸት ነው አሁን አንድ ቆይ ነግረ አንድ የህንድ ኢየሱስ ምስል አለ ይሄ ኢየሱስ ነው ብሎ ፎቶ ቁጭ አድርጎ ያመጣልሃል አሁን ማርያም በአካል የሚያቀሰው አለ የለም ብላችሁ ፎቶ ምትኩ በአካል የሚያቀሰው አለ ማርያም አለ ወይ የለም እስከዚህ ይምጣ እቺ ማርያም ናት ብሎ ፎቶ ይጽፋል ውሸታም ይሄ እኮ የምናደኛለው ማያቃት ሰው የለም ዘመን ነው ፈረንጅ ነች አውጪ ማሂር ጥያቄ አለኝ ይላል ላንተ አሁን እንደዚህ ይሄ ነው ኢየሱስ የሚባለው ቆይ እስኪ አንዴ ይሄ ነው ኢየሱስ የታቅፈ ያለው እሱ ነው የወለደች ባይዘው እሱ ኢየሱስ ነው እሱ ጋር ያለው ልጁ ኢየሱስ ነው ይሄ ደግሞ ኢየሱስ ነው ኢየሱስ ደግሞ እግዚአብሔር ነው እኛን የፈጠረ አምላክ አሉ እንዴ እሱ ተወልደዋል እኔውን ተወልጃለሁ እኮ አንድ ነን ልዩነት የለንም አዎ አንተ አባት አለህ እሱ አባት የለውም ነው ቢንዳለው እንዴት አድርገህ ተወልደ አባት የሌለው ኢየሱስ እንዴት ለምን አባት የለውም በምን ተወልደዋል እኔ እንጃ አባት የለውም ነው የሚባለው አባት የሌለው አይወለድም ለምን ተወለደ ተባለ ታዲያ ለምን ተወለደ ተባለ ለምን ተፈጠረ አይባልም ከማህፀን ስለወጣ ነው እና ተወለደ እኮ አይባልም ተፈጠረ ነው ይባላል ሊሆን ይችላል ተወለደ ይባል ተወለደ ማጥቆ ወንድ ልጅ ላዝም አለባት ተወልዳለች ማጥቆ ነው ገባ ተወለደ ይባል ተፈጥሯል የሚለው ከሆነ አንድ ሰው ለብቻው ከተፈጠረ ነው ይሄ ግን ከማህፀን የተፈጠረ ሰው ነው አዎ ግን ታምር አይደለም ብለህ ታምናለህ ታምር ነው ፖለቲካ ነው አባዬ ዝም ብሎ ነው እዚህ ፈጣሪ እንደዛ ማድረግ አይችልም ላጃጅል እኔ እንደዛ ከሆነ መታሪያ መሃን ሰውተቹ መሃን ማይወልዱ እያለቀሱ ያለው ለምን አይወልድም በጎናቸው የእግዚአብሔር ይጸልይ ያረቡ ዶክተር ኢየሱስ ክርስቶስ ሰው ነው አልክ ገብቷል እሱን የፈጠረ አምላክ አለ የተፈጠረ አምላክ ነው እንጂ እኛን ሊፈጥረን አይችልም ኢየሱስ አልክ ስለዚህ ያኛን የፈጠረ አምላክ አዳምን ከጭቃ የፈጠረ አምላክ እሱ ያለው እንድልግ እንዲወለድ ሊያደርገው አይችልም ብለህ ታስባለህ ሰው ከጭቃ እንደተፈጠረ ታውቃለህ እንደዛ ነው የሚባለው ታሪክ የአዳም ታሪክ እንደዛ ይባላል እኔውን አላየሁትም ከጭቃ ተፈጠረ ይባላል ስለዚህ አባት የሌለው ደግሞ ሊወለድ አይችልም ስለዚህ አባት አለው እያልክ ነው አባት አለው ዝም ብሎ ተደብቆ ነው እንጂ አባት አለው ይሄ ለፖለቲካ ነው እንደዚህ ያለው አይሁዳውያኖች ናቸው እንደዛ አባት የሌለው እንዴት አድርገው ተወልደዋል
በተአምር ነው በተአምር ነው አባቱ አሁን ለምሳሌ ኢየሱስ ወልደ አብ አይደለም የሚባለው እግዚአብሔር አባቱ ነው ይባላል ነው ከጭቃ ነው የተፈጠረው ሰው እንደ ከጭቃ ለምን አይፈጥሩም እንደኛ እንደዚህ ባል የለም ቢፈጠርና ሰው ከጭቃ የተፈጠረው የሚፈጠር ነው ከጭቃ ይፈጠር ነበረበት እንጂ ሰውን ከጭቃ ተፈጠረው እሱ ደግሞ ተወልዶ የተባለ ተወለደ የተባለ ተፈጠረ አይደለም ተፈጠረ ቢሆን ኑሮ የእግዚአብሔር ፍጡር ነው አሁን ተወልዷል የሰውየው ተወልዷል አባቶስ ማን ነው አባቱ ከተወለደ ወይም እግዚአብሔር አብ ነው አባቱ እንደ ክርስትና እግዚአብሔር አብ ነው አባቱ እኔ እኮ የምልህ ይሄ ተወለደ የሚባል ቃል ማያዝልኝ ተወለደ የሚባል ቃል ማያዝልኝ ተወለደ ማለት ከማህፀን ወጣ ማለት ነው እኮ ሌላ ምንም እንትን የለውም አባቱማ እግዚአብሔር አብ ነው ተባለ በቃ እግዚአብሔር ከስከምነገረን እየጠበቀን ነው እንጠብቀው ከየት እንደተወለደ እግዚአብሔር ይንገረኝ እንደዚህ ዋናው ነገር ግን ቆይሺ ስላሴ ስኬት ነው የተወለደው ስላሴ ጊዮርጊስ አምና አረጋዊ ሚካኤል ሩፋኤል ተው እንትን በጣም አኮራለኝ ማ እንትን ብዙ አለው አየው ገረን ቅዱስ ብዙ ሰው እንትን አለው እነሱ ከየት ነው የተፈጠሩ ቂርቆስ ማርያም ነው የወለዳቸው ስቲፋኖስ አስናቲዮስ ማርያም ነው የወለዳቸው እነሱ አይደለም እና ሰው ናቸው እነሱ ወታደር ነበሩ የጣሊያን ወታደር ፈረንጅ ናቸው እኮ ሐበሻ አይደሉም ከምሬ ነው ፈረንጅ ናቸው ነጭ ስለነበረ ዛን ጊዜ ግን ነጮች ስለነበሩ በቃ እኛ ሞኙ አፍሪካ ጥቁር ዝምበን ያልተማር ደንቆር ስለነበሩ ዛን ጊዜ አምልኩን እግዚአብሔርን ብሎን ተበልኮ እንደዛ ነው የመጣው አሁን ሚካኤል እኮ መልአክ ነው ሰው አይደለም መልአክ ነው ወታደር እኮ የነበረው ታዲያ ወታደር እኮ ነው መልአክ ነው ወታደር ነው የነበረው እሺ ኢትዮጵያ ውስጥ ስላለ ዶክተር ወይ ዘመናዊ ሙሳት ሁሉም ታሕት ነው ይሪም ለሁ ባቢ ዘመናዊ ሙሳት ما ታሕታኝ ሁሉ ይሪም ታሕታኝ ሰምዕ ለው ለምደናው አብ ታሕታኝ ለው ባቢ አንድ ነገር ጠይቀው ሰውኹን مرحبا سلام ተክለ ሃይማኖት ኣብ ትግራይ ይገድሉ እዩ ኣምሓራይ ስለኾነስ ኣየድልና ኢሎም እዮም ሰሚዕካ ዲኻ ዋ ጆር ኣምሓራይ ኮነ እዚ ስማዕኒ ሞ እዚማ ኣምሓራይ ይኾነስ ጣልያን እዩ ጻዕዳ ተኾይኑ ቀደም ጻዕዳ ተኾይኑ ዋ ንሕና እኮ ከም ኣድግና ንግዛየርና ኣምሓራኮ ኣምሓርካ ብስርስካ ሕዚ ሃፀይ ናይ ሃፀይ ምኒልክ እኮ ቤተ ክርስቲያን ኣለዎ በዓልቶም ስለ يملكوا وياو ሲጀመር ማለት ባቢ ተክለ ሃይማኖት ትግራይ ውስጥ ታግደዋል አማራ ነው ተብሎ አማራ ደግሞ አሁን ባለው ሁኔታ አያስፈልግም ተብሎ ተክለ ሃይማኖት እገዳ ተክለ ሃይማኖት እኛ ጋር ይመጣም ወላሂ አዎ ተክለ ሃይማኖት ይመጣም ሰው ነው ዋ ተክለ ሃይማኖት ማነው እንትን የሚለው ትግራይ ላይ አይገባም የአማራ ሰው ነው እሱ አንድ ቁንጣ ስሬ አርጎ የሚል የነበረ ሰው ነው ወላሂ የምርን እኮ ነው ተባለ መሰለ ባቢ ምን ተባለ ተክለ ሃይማኖት አሉ አማራ ነው እና የአማራ ሰው ደግሞ አሁን ባለው ወሽንኳ ሐንሳ አዚያ ከርመካን احنا ከም ትግራይ ኣብ ውሽጢ ሃይማኖት ጽልኢ ግዛዕ ምዛዕ ስለዝየለ ገለመለ ኣው ጣልቃ ተዓቱ እሱ ችግር የለም ግን አክሱም ወደ አክሱም ተመስገን በጣም አማርኛ እናውራ አማርኛ ተመስገን አምላክ ጽቡቃት አይ በትግራይ ውስጥ እንደዚህ በሪሊጂየስ እንትን የለም ያለ ነው ግን አንድ ጥያቄ ልጠይቀው እስኪ ከፈቀደልኝ በጣም ይቅርታ ሰውኩን የአክሱም ልጅ ነህ አክሱም
አክሱም ውስጥ በጣም ብዙ ሙስሊም እንዳለ ታውቃለህ ስፔሻሊ ተጋደልት ምናምን ሶ አክሱም ላይ ያሉ ተማሪዎች በሂጃባቸው ሲከለከሉ ትምህርት በእስልምናቸው ከትምህርት ሲባረሩ የእምነት ቦታ እንዳይሰሩ ሲከለከሉ ቀብራቸውን ደግሞ ታውቃለህ እዛው ስላለን ሁላችንም ወጣ ብለው ነውና ይሄን ትደግፋለህ ወይስ ትቃወማለህ ከመቼ ነው እኮ የምትለኝ ይሄ እኮ ሌባ ሰው እነዚህ እኮ የሚያርጉ ሰዎቹ አሁን ለምሳሌ ከድሮ ጀምሮ ነው ሂጃባቸው ተሸፍነው የሚገቡ ይሄ እኮ ፖለቲካ ለመስራት የተደረገ ነው እንጂ ሰዎች እኮ በህግ ላይ ተይዘዋል ለምን ተብለዋል ገባ አሁን እስካሁን እነዚህ እንድታውቃለህ ትግራይ እንዴት እንደሆነች ታውቃለህ አንተ ራስህ አውቃለሁ ከሶስት ከአራት ተከፋፍለዋል መስጊድሳ አንዱ እንደዚህ ይላል አንዱ እሱን ቀሲሎ እንትን ይላል ይኸው ግን ትቃወማለህ ወይስ ትደግፋለህ አሁን ሙስሊሞች አክሱም ላይ በጣም ታውቃለህ ወይ ነው ሁሉን አንፈልጥና እንዴ ተጋደልት ለምን ነውና እዛ ላይ ያሉ ሙስሊሞች መስጊድ ይሰራላቸው ብለህ ትደግፋለህ ወይስ እንደ ሌሎቹ መሰራት የለበትም ብለህ ነው የምታስበው እኔ ሙስሊም ወታደር ብዬ ሳይሆን ምን ሳይሆን ትግራዋይ ነው ሀገሩ ነው ገባ ሀገሩ ደግሞ እንደፈለገ መስራት አለበት ስለዚህ አሁን አክሱም አለ መስጊድ አለ እኮ መናኸሪያ ላይ አለ መናኸሪያ ላይ ሶስ አለ የሚሰራው ላይ ያለው ነው የሚሰራው የሚባለው ገባ አላይ ደግሞ ያው እንግዲህ እግዚአብሔርን ይፈታዋል እናንተ ደግሞ ጸሎት ማድረግ ነው ሌላ እንትን ሰው በስድብና በምን የሚሰራ አይደለም እግዚአብሔር ጸሎትን አታርግም ጸሎትን አድርገህ እግዚአብሔር ራሱ ይሰራዋል የምታምንበት እግዚአብሔር ማለት ነው ቴንክ ዩ በጣም ቴንክ ዩ አንተ ለሃይማኖት ነው የምትጸልየው አንተ ለሃይማኖት የምትጸልየው እኔ ለሃይማኖት የሚጸልይ እኔ ለሃይማኖት የምትጸልየው አንተ ለሃይማኖት የምትጸልየው መስራት አለበት እኩል እንደ ትግራዋይ ነኝ ቤት ነው ቤቴ ነው ሀገሬ ነው መሬት ነው ስለዚህ እሱን መስራት አለበት የሚሰራበት ቦታ ደግሞ ልዩት መሆን አለበት እንጂ አሁን ለምሳሌ ነጋሽ ቤተክርስቲያን የለም ታውቃለህ አንተ በጣም ትልቅ ነው እኔ በደንብ አድርጌ አውቀዋለሁ አለ የለም ዘካብ የለም ነው ተሕቲልኻ ማርያም ታዲያ ማርያም ከዲሕ ዋ ታሕቲ ቢተርኺካ ናይ ፍርቅ ሰዓት መገድ እንዲሞ አይፍቀድን እዩ መፈቀድ አለ መፈቀድ ሳይሆን ፊትለፊቱ ለራሱ ገዳም አለ በነገር ላይ ባቢ እዛ አሁን ነጃሽ ያለው ፊትለፊቱ ላይ ያለው ገዳም ለራሱ እኔ አንድ ወር ተቀምጬበታለሁ በሆነ ምክንያትና ከታች ዝቅ ብለህ ደግሞ አንድ 10 ደቂቃ ለራሱ ሮጥ ብትል ማርያም ከዲፍ የሚባል እንትኖች አሉ ያ ከስታተስ አንፃር ነው ደግሞ ነጃሽ እኮ ብዙ ሰው እኮ የለውም ሰው እኮ አይኖርበትም ነጃሽ እኮ ኢቭን እኮ ቤቶቹ ሊቆጠሩ እኮ አስር አይሆንም ይሄንን መስራት አለበት ይሄን መስራት አለበት ይሄን የሚሰራ ከሆነ ደግሞ አንተ በአማርኛ ስለተናገርክ በአረብኛ ስለተናገርክ አይደለም የሚሰራው ይሄ የሚሰራው በትግራዊነትህ ተናግረህ ነው የሚሰራው አሁን አንዳንድ ሰዎች አሉ በጣም መናደኝ በአማርኛ ራሱ ጎንደር ብዙ አመት ተቀምጫለሁ ክርስቲያን ያለው የጆርክስ የሚያምኑ ጎንደር ለሙስሊም በጣም ንቀት ያላቸው ሰዎች አሉ በጣም እዛ ሲጋዳሉ ይሞሉ ትግራይ እኛ ጋር እንደዚህ የለም አሁን ምትሰራ ኮን ካንተ ደግሞ በትግርኛ ተናግረህ ነው እንጂ በአማርኛ በአረብኛ አይደለም እሺ ብዙ እንትን ስለደረሰ ችግር የለውም አይ እኛ ጋር ያወራ ስለሆነ ነው እና ደግሞ እሴት ለምናርገው እንደዛ አይደለም ግድ የለም ምንም ጥላቻ የለውም ሐሳብህ ግን በጣም ምርጥ ሐሳብ ነው ይዘጣው ሰው ባገሩ የፈለገውን የማድረግ መብት አለው ማለት ትልቅ ነገር ነው ይሄ ትልቅ ነገር ነው ሌላ የምትጠይቀው ጥያቄ ያለ ማሄድ እንትን ልጠይቀው ለምንድን ነው አብርሃ ወጽብሃ የሚባላል ትግራይ ውስጥ በጣም ትልቅ ገዳምና እነዛ ሁለቱ ነገስታት ናቸው ባቢ ታውቃቸዋለህ ነገስታት ናቸው አዎ ያውቃቸዋለሁ እና ከዛ ሁለቱ ወንድማማቾች ገዳም ተሰራላቸው ያን እንዴት እንደሚያዩ እስኪ እንገራ ተክሚኖ ጋርና ተክሚኖ ሰውኹን አሁን እንደ ሀጼ ምኒልክ ሐውልት ተሰርቶበት አዲስ አበባ እየዘርክ ምትለው ያለው እንደዛ ማለት እኮ ነው እነሱ ደግሞ በታሪካቸው ታሪክ ይኖራቸዋል ጥሩ ለትግራይ ህዝብ ጥሩ አድርገው ሊሆን ይችላሉ ተሰርታቸው ይሆናል ባይዘው እኔ እንደሱ ዛጋን ተናለ ድንግል ማርያም ማን ነው ሰክሪ የጻፈው እሺ
እንግዲህ የተጻፈውም በጎጃም በጎንደር ነው የሚመጣው ጽሑፉ በአማርኛ በትግርኛ ጽሑፍ የለም አለ በትግርኛ ጽሑፍ የለም በግዕዝ ጽሑፍ የለም አዎ በግዕዝ ነው መጀመሪያ የተጻፈው በግዕዝ ነው ግዕዝ የተወሰነ ነው ግዕዝ እና ግዕዝ ከየት ነው የሚመጣው ግዕዝ ከበዛው ጽፈት ነው የሚመጣው ዛው እንግዲህ ለመጻፉ አማርኛ ስለሚቀለው አቀራብረህ ቆንጆ አድርገህ ምናምን ከጻፍከው እኮ አንተ አሁን ለምሳሌ ያንተን እንደዚህ ነው ቆንጆ አድርገህ ከጻፍኩ እንደዛ እኮ ነው የሆነ ሰዓት ላይ እኔ ታቦት እንትን የሚልልኝ ይመስለኛል እንደማስበው ከሆነ በዚህ ከቀጠለ እኔም የሆነ ሰው በጣም ጻድቅ ሰው ነበር ብለው ይጽፋሉ ነበር የለበትም መስቀል አንገት ላይ ማድረግ የለበትም ሰው ኢየሱስ የተሰቀለበት ስለሆነ ማለት ነው የተሰቃየበት ስለሆነ የት ነው የተሰቀለበት እስራኤል ምድር እስራኤል አንተ ጌታ አይደለም ቆጥቆጥ ጣሉት እና ጌታ ከሆነ ለምን ነፍስ አያጥፋቸው አህመድ እናረጉት እንዲያው ኢየሱስን ከመምለክ እስራኤል መምለክ አይ በፍቃዱ ነው ተባለኮ ዶክተር እንዴት ማለት በፍቃዱ ነው እንዲሞት ነው የወረደው እንዲሞት ነው የመጣው እግዚአብሔር ራሱ አሉ ለኛ መስዋዕት እየተቀጠቀጠ እንዴት አድርጎ በፍቃዱ እግዚአብሔር አይደለም እግዚአብሔር ይቀጠቀጣል እንዴ አው እግዚአብሔር ራሱ ነው ለኛ እኛ ኃጢአት ስለሰራ ለኛ ተሰዋ ተባለ ወይ ማንዴ አንተ ሰው ከሆንክ እግዚአብሔር ነው ትለዋለህ እሱን የፈጠረኝ ትለዋለህ የፈጠረ ታዲያ ለምን ሰው ይቀጠቀጠዋል ታዲያ እንዴት አድርጎ ስፈጠረ አንተ መልሰህ ተቀጥቅጣለህ እንዴ እና ለበላት ስለዚህ አንተ ሊከርድ አታርገው አንተ ምን አይነት ሰው ነው ሊከርድ አታርገው እንደዛ አይነት ጥራ አይደለም እኔ ነው ሀቅን የምናገረው ሌላ ሰው እንጂ ሊከርድ አይ ሪከርድ ካደረገ ለነገሩ ዶክተር ችግር የለበትም ግን ሪከርድ ከተደረገ ነው ካልተደረገ ደግሞ መልካም ነው የተሻለ ነው በነገራችን ላይ ዶክተር እኔ እንደነገርኳችሁ ነው ትልቅ ዕውቀት ያገኘንበት ትልቅ አስተማሪ ሰው ነው ረጅም ዓመታት ነው ማቀው እንደምታዩት እና ከብዙ እንትን በኋላ ነው ያገኙት ራሱ ጠፍቶ ነበር ትልቅ ባለሀብት ነው እንደዚህ እንትን ብሎ እንደሚያወራው አይደለምና እኔ በጣም ነው የሚመቸኝ ቀስ ብሎ ነው ሐሳብን በዋዛ ነው ሐሳብን የሚያስጨብጠውና ደስ እኔ ይመቸኛል አደንቀሃለሁ ዶክተር እኔ ወዳቸዋለሁ በጣም ወዳቸዋለሁኝ እንደው ምንድነው ተጥፋፋን እኮ አዎ እንትና የሆነ ቦታ ላይ የነበሩ ሰዎች እኔ አላቅም አሉ ይሉም አላቅም ያ ትልቅ ሰው ግን በህይወት አለ አለ ታይ እኔ እኮ እስከዛ አይደለሁም ባይ ዘ ወይ ግን ኢሞ ላይ ኦንላይን አለ አውሮፓ ሄዷል መሰለኝ ያው ድምጼ ሲሰማ በጣም ነው የሚበረግገው አዎ አሁን እኮ እዛ ታች ይኖራል እየሰማ ነው ታች እየተከታተለ ታች ይኖራል አሁን የጀፍጃፋ ታች ይኖራል አልቃሽ ስምንት ሰዎች አሉ እዚህ እኔ ኢሞ ላይ ማቃቸው ስምንት ሰዎች አሉ ያጋይ ነበር በጣም የተጎዳ ሰው ነው እሱ ችግር የለውም ለማንኛውም ዶክተር የምትለን ነገር አለ እስኪ እንደው ለኢትዮጵያ ሃይማኖተኛ ሰው ስለ ፕሮቴስታንቶች የምትለው ነገር አለ ኢትዮጵያ ሃይማኖት እኮ 88 አጋንንቶች አሉ 88 ሃይማኖቶች አሉ ስለዚህ ለምን ብዬ ነው እንትን ሃይማኖት ነው አጋንንት ሃይማኖት ወይስ አጋንንት ሃይማኖት ስንት እንዳለ ኢትዮጵያ ታቀም 88 ያው በስተዋራ ከሰው እኮ ሃይማኖት በዛብን ከሰው እኮ ሃይማኖት በዛብን ኢትዮጵያ አልፈዋል ሃይማኖት እኮ በዛ አዎ ሃይማኖት ስንት ሃይማኖት እንዳለ ኢትዮጵያ ታውቃለህ? አላውቅም።
88 ሃይማኖት እኮ ነው ያሉት። 4 ነው የማውቀው እኔ እንደ ብሔር 88 ብሔሮች አዝቁ አሁን 4 ጨምረናል። ሃይማኖት ግን እየጨመረ ነው። አዎ 4 አቅ ነበረ ተጨምሮ ስለሆነ ደግሞ በጣም ከባድ ነው። እሺ የመጣ ነው። አይ ደስ ይላል። የምትለው ነገር አለ እንደው የምታስተላልፈው መልእክት ካለ? እኔ ማስተላልፈው ይሄን ስልህ ኢትዮጵያን የማልፈው ትክክለኛ ማለት ነው። እንደዚህ በሃይማኖት ምናምን መጣላት የለብንም። አንተ የራስህ አለ እኔ የራሴ አለኝ ማለት እኔ ለራሴ ነው የምወክለው ለአባቴውን አይወክልም። እኔ ለራሴ አውጪ ነው። እኔ አባቴን ያደረገው ውሃ ስለሆነ አልችልም። እኔ የራሴን መቆም አለብኝ እንጂ እንትን አይደለም። አንተ እንደዚህ ነው ሃይማኖት ለምን ቀየረ ምናምን የሚናደዱ ሰዎች አሉ። ዋይ ምን አገባ ዝም አትል። የሸይጣን እንትን ሸይጣን እኮ እንደዛ ነው የሚያርገው። እንደዛ ካልክ ሰውን የበለጠ እንትን ነው የሚሄደው። አሁን ግን ሌላ ትምህርት ምናምን ብንሰጥ ቆንጆ ነበር። በሀሳብ ማመን አለብን። ሁለተኛ ጊዜ ደግሞ መጣላት የለብንም። ሶስተኛ ከሃይማኖት ጋር መጋጨት የለብንም። ሰላም ለኢትዮጵያ ይሁንልን ማለት ነው። ማለት በሰላም በፍቅር ብንረዳዳ ቆንጆ ነበር። አሁን ለምሳሌ እንደሆን ጊዜ አሁን የምናገረው ያለሁኝ መሳደብ ሳይሆን በሀሳብ መረዳዳት አለበት። አንተ እንደዚህ ነህ ምናምን አይባል ነውር ነው። እኔ አንተ አትንከፉም። እግዚአብሔርን የፈጠረውን ሰው አንተ እግዚአብሔርን የፈጠረን አንድ እግዚአብሔርን የፈጠረን ሰው ልዩነት የለውም። እንኳን እኛ እንስሳዎችን እግዚአብሔር የፈጠረው አንድ ነው። እንስሳዎችን እንስሳ ዘገዳ ማለት ነው። ስለዚህ እንትን መሆን የለበትም። ለዛ ነው የምላችሁ። ወላ አክብራችኋለሁ። ክርስቲያን ይሁን ሙስሊም ይሁን ወዳችኋለሁ፣ አክብራችኋለሁ። ለዛ ነው በጣም አመሰግናለሁ። ምንድነው አረስን የጻፍከው? ኢየሱስ ፍጡር ነው ምናምን የምትለው? አዎ አይ ፍጡር ነው ሁሌም የምናወራበት እንትን ስለሆነ እኔም ዝም ብዬ አንዳንድ ሰዎች የራሳቸው አመለካከት ያላቸው ሰዎች መጥተው ስለ ኢየሱስ እንዲናገሩ ነበረ። ማን ነው ከነድሞት የገባው? ሂራነሽ አንድ ሰው ግን ጠይቅ ነበር። እኔ ጠይቅ ወላ አንተ ጠይቅ። እኛ የፈጠረን አሁን ኢየሱስ ነው የፈጠረን ያለ ማን ነው? ያው እንደምታውቀው ክርስትና የሚባለው በፕሮቴስታንትም በኦርቶዶክስም ያለው ምዕመን ኢየሱስ ክርስቶስ የሥላሴ አንዱ አካል ነው። መለኮትነትን ያደረበት ስጋ ነው ተብሎ ስለሚታመን ኢየሱስ ክርስቶስ እንደሚባለው ከአብ ወጥቼ መጥቻለሁ ስለሚልም ኢየሱስ ክርስቶስ ፍጡር አይደለም ፈጣሪ ነው ብለው የሚያምኑ ሰዎች ብዙ ሰዎች አሉ። ስለዚህ እኛ ደግሞ እንደ ሐሳብ አንደኛ ነገር መጽሐፍ ቅዱሳዊ ነው ራሱ ብዙ ክርስቲያኖችም አሉ ኢየሱስ ክርስቶስ ፍጡር እንጂ ፈጣሪ አይደለም የተፈጠረ ነው መልእክተኛ ነው ብሎ የሚሉ አሉ ከመጽሐፍ ቅዱስ አንፃር ማለት ነው። እኛም ፍጡር እንጂ ፈጣሪ አይደለም ብለን ነው የምናምነው። የኔ ሐሳብ እንደዛ ነው። እና ማን አወጣለት? ማን አወጣለት? ኢየሱስ የሚል ራስ ፍጡር ከሆነ እኔ ኢየሱስ ነኝ ያላቸው ወይ ማን ያወጣለት? ማን ነው ራስን የተናገረው? ስም ብዙ ነው ያለው። እኔ የምልህ ይሄ ስም ያወጣለት ማን ነው? ወይም ራሱ ነው እኔ ኢየሱስ ነኝ ብሎ ነው የተናገረው ወይም ማን ነው ያወጣለት ስሙን? ስሙን ያወጣለት እሱ ማን ነው? እኔ ሰው ነኝ የሚለው እሱ እና ታዲያ ምን ኢየሱስ ብሎ አወጣው? ሰው ነኝ ካለ እኔ ሰው ነኝ አንተም ሰው ነህ። ስለዚህ ኢየሱስ ብሎ ያወጣው ስም ማን ነው? እኔ እንጃ። እናቱ ነች። እናቱ ኢየሱስን ብላ ኦኬ እሺ እናቱ አወጣለች ኢየሱስን አንተ ብላ እና ኢየሱስ ሰው እኮ ነው። ሰው መሆኑን ኢየሱስ ተባለ ሰው። እኔ ደግሞ ሰብኩን
ስሜ ነው። እናቴ ያወጣልኝ ለኔ ደግሞ እናቴን ያወጣልኝ። ልክ ነሽ። ያው ተጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ ይባላል። አሁን ስለ እንትና ለኔው እናቴን ያወጣልኝ እኮ ለኔው እንኳን እናቴን ያወጣልኝ ስሜ እና ሰው ነው። ያ እናት ካወጣለች ሰው ነው። ኢየሱስ ይባላል። ፍጡር ሰው እንደኔ ሰው ነው። መልእክተኛ የእግዚአብሔር መልእክተኛ ሊሆን ይችላል ይላሉ። እስከዛ መጽሐፍን እኔ እንዳልኩ መጽሐፍን ትክክለኛ መጽሐፍ ስለሌለ እኔ አንብቤ አላውቅም። ሰው የጻፈው ነው ሁሉ ድሮ ሰው የጻፈው ነው። እንደ ህግ መንግስት የኢትዮጵያ አሁን ለምሳሌ የመለስ ዜናዊ የ10 ዓመት ጽሑፍ የተጻፈ አለ፣ የ10 ዓመት መምሪያ አለ የሚል ያለው እንደሱ የተጻፈ እንዳይሆን ነው እንትን ማለት መጽሐፍ ቅዱስን ነው። አሁን ጠቅላይ መለስ ዜናዊ ሲሞት የ10 ዓመት የ15 ዓመት ጽሑፍን ትተዋል ምናምን ሲነበብ አልነበረም? አልሰማህም? ሰምተሃል? አልሰማህም? አዎ ሰምቻለሁ። መምሪያ ነው። አዎ በ10 ዓመት የጻፈው እሱ ሙቶ ያለ በሱን የ10 ዓመት ልንማር ሌላ ሰው ምሁር የለም እንዴ? እንደዛ ነው። አሁን ኢየሱስ ደግሞ ስለሞተ ሰውን የጻፈውን በዛው ልንማር ኢየሱስ ጌታን ብሎ ሰው ሊያስተምር ሽጣራህን ደውር በላ ሽጣራህን ደውር እኛ እንማርም እንደዛው። ኢትዮጵያ ክርስቲያኖች ንቁ መንቃት አለባችሁ። እውነቴ ነው። ዝም ብለህ 47 ሃይማኖት ጸሎት ከማድረግ አንድ ጌታህን የፈጠረህን ጸሎት አድርገህ ተኛ ዝም ብለህ ምን አገባ። አመሰግናለሁ ዶክተር። ምን አገባ ምትከረው? በጣም አመሰግናለሁ። አሁን ጊዮርጊስ ታሪክ አለው። ወታደር ነው፣ ጀግና ወታደር ተዋጊ ነበረ። ድሮ ሲገረስስ ነበረ ለግብጾች ምናምን የሱ እውነቴ ነው። ሲገረስስ ነበረ። በዛ ጀግና ተባለ። ቤተክርስቲያን ተሰራው። በዛ ጸሎት ያደርጉልታል። አይ ወይኔ መጽሐፍ ቅዱስ 14 መጽሐፍትን ዶክተር 14 መጽሐፍት የጻፈ አንድ ጳውሎስ የሚባል ሰው ነበረ። ጳውሎስ የምታውቀው ከሆነ ጳውሎስ የሚባል 14 መጽሐፍትን የጻፈ ያው እሱ የተናገረው ነው የምንከተለው። አንድ የሮም ሰው ነው፣ ፈረንጅ ነውና ያው ፖለቲከኛ ነው። እሱን የጻፈውን መጽሐፍ ነው እየተከተልን ያለነው። ማንም ይከታተለው ብዙ ሰው እሱን ይከተላል ማለት ነው። ዶክተር በጣም እንደ ልደቱ አያለው ፖለቲከኛ የጻፈውን ሰው ሃይማኖት የሚከተል ከሆነ እኔ ምን ላድርገው ታዲያ? እሺ በጣም አመሰግናለሁ። ምን ላድርገው ብለህ ነው? ምንም መጣል ነው። አንድ ሰው ከሰበከ እኮ አባዬ፣ አንድ ሰው ከሰበከ በዛ ነው ሰው የሚከደው። እኔ እንደዚህ አላምንበትም። አንድ እግዚአብሔር የፈጠረኝ አለ። አንድ ነው የፈጠረኝ እንደኔ 3 4 5 10 የፈጠረኝ የለም። በምንድን ነው ይሄ? እኮ እንደ ህገ መንግስት ያለው የሚመራውን ጠቅላይ ሚኒስትር፣ ምክትል ጠቅላይ ሚኒስትር፣ ውጭ ጉዳይ ሚኒስትር፣ ገንዘብ ሚኒስትር ምናምን ወደ 35 50 የሚቆጠረው እንደዛ ነው። ለምንድን ነው እዛ ሃይማኖት የምንቆጥረውኛ? አንድ የፈጠረናል እሱ ጋር ነው የማምነው። አንድ የፈጠረኛል እሱ ብቻ ነው ጸሎት ማድረግ ጸሎት አድርጌ ነው የምተኛ፣ ሌላ የለም። አንድ እግዚአብሔር የፈጠረኝ አለ። ሲሞት የሚቀበለኝ ገሃነም ነው የሚገባ፣ ሲኦል ነው የሚገባ፣ ገነት ነው የሚገባ። ሲሞት ጊዜ አያለሁ። እሺ ዶክተር በጣም አመሰግናለሁ። እንዳጠፋ መምጣት አለብህ። አዎ ጎራ ማለት አለብህ። በጣም እናመሰግናለን። ተወዳጆች እንደሰማችሁት ነው። እንደዚህ ነቃ ድንገት ያሉ ሰዎች ናቸው ኢትዮጵያ ውስጥ እየተፈጠሩ ያሉ ሰዎች።
ችግሩ ምንድነው? እንደዚህ አይነት ትውልድ እንትን ባለበት ዘመን የሰው ልጅ አይመለክም። ብዙ ሺህ ዓመታትን ስለተመለከ አንድ እስራኤላዊ ሰው አሁን ደግሞ ትውልዱ መጀዘብ መደንቆር የለበትም ብለን ነው የምናምነው። መደንቆር የለበትም፣ ራሱ ጋር መገናኘት አለበት። በቃ ሰው ነው። እኔ ስላሴና የኢየሱስ ክርስቶስ አምላክነትን የሚቀበል ሰው የጤና ችግር ያለበት ሰው ነው። ኢየሱስ ክርስቶስ በቃ መጽሐፍ ቅዱስ ውስጥ ገብተህ ብታይ ሁሉም ነገር ኢየሱስ ክርስቶስ ሰው እንደሆነ ፍጡር እንደሆነ አቅም እንደሌለው ምንም እንደማያውቅ ታዛዥ እንደሆነ የታዘዘውን እንደሚፈጽም እንደሚራብ እንደሚበላ እንደሚጠጣ እንደሚደክም እንደሞተ እንዳስነሳው ምናምን እንደሚያወራው። ስለዚህ እንደዚህ አይነት ማንነት ያለውን ሰው ከፍ አድርገህ ፈጣሪ ነው ብሎ ማለት ከራስ ጋር መጣላት ነው፣ ከእውነት ጋር መራራቅ ነውና የሰው ልጅ መመለክ የለበትም። እስራኤላዊ መመለክ የለበትም። ልክ እንዳለው ነው ተጽፎ የተሰጠንን ነገር አሜን ብለን መቀበል የለብንም። ካሁን በኋላ የሰው ልጅ መመለክ የለበትም። ማምለክ ካለባችሁ ሰማይና ምድርን የፈጠረ አምላክ ነው ማምለክ ያለባችሁ። የሚያሳዝነው ነገር አንድ ሰው መጣና ምንድነው ያለው? እኛ ስላሴዎች ፈጠረን ማለት አይቻልም፣ ፈጠሩን ነው የምንለው አለ። እንግዲህ ፈጠሩን ብለን ካል ፈጣሪዎች ናቸው ማለት ነው። ዓለም ፈጣሪ እንጂ ፈጣሪዎች አታስተናግድም። ፈጣሪ እንጂ ፈጣሪዎች የሏትም። ፈጣሪ እንጂ ፈጣሪዎች የሚባል ነገር የለም። እዚህ ድረስ ነው የመጡት ሰዎች። ድንግል ማርያምም ፍጡር ብቻ ሳይሆን ፈጣሪም ጭምር ነች እንደማለት ነው። አሁን አዲስ ትምህርት የተጀመረው አራተኛ ልትሆን ማለት ነው። በጣም ከባድ ነው። ድንግል ማርያም ከሰው አልተወለደችም ብለው የሚያስቡ ሰዎች አሉ። ድንግል ማርያም አድርጋለች የሚሉ ሰዎች አሉ። ድንግል ማርያም በመላእክት ታጅባ የሆኑ አንዳንድ ጻድቅ ሰዎችን ሰርግ ለመታደም ምናምን እያለ ይተርክልሃል። እስከዚህ ጥግ ድረስ ነው ሰው የጀዘበው የደደበው። ሰው በፍቃዱ ወርዱ ዘቅጦ ሰው ነው እያመለከ ያለው። ይሄ ደግሞ የፈጠሩት ይሄ ፍልስፍና ይሄን አመለካከት የፈጠሩት ሰዎች ናቸው። የሰዎችን ሐሳብ ነው። ስለዚህ ከእንደዚህ አይነት አመለካከት ሰው መውጣት አለበት። ፈጣሪው ጋር መገናኘት አለበት። እንደው ፈጣሪ ምን ማለት ነው ማለት አለበት። ተፈጥሮን መመልከት አለበት። ተፈጥሮ በማየት የፈጣሪን ትልቅነት መረዳት በጣም ቀላል ነው። እኔ በጣም የሚያሳዝነኝ በተአምር የገዘቡ የደነቆሩ ሰዎች አሉ። ሃይማኖት የሚባለውን ውስጥ ብቻ ታፍነው የቀሩ ሰዎች አሉ። ትንሽ ማንበብ አለብን። በነገራችን ላይ ሳይንስን ትንሽ እንትን ስታደርገው ቀረብ ብለህ ስታየው የፈጣሪን ትልቅነትም እዛ ጋር ታገኘዋለህ። ታንክስ ጋር ናግባና ገብተህ አውራ። ናግባና ገብተህ አውራ። ከታች በኮሜንት ውሪ ጉሪ ጋር አትበል። ገብተህ አታወራም? ናግባ አውራ። ይሰራልሃል። በገነት እንደዚህ አይነት ነገር ይባላል። ምንድነው የምታወራው? ናግባ። እኛ አለን የራሳችን 665 የሚባል ሃይማኖት አለኝ ነው። እሱን ከተቀበልክ ትክክለኛ የፈጣሪን ማንነት የምታገኝበት ነው። ራስህን የምታውቅበት ነው። ከፈጣሪ ጋር የምትገናኝበት ነው። ትልቅነቱን የምትረዳበት ነው። ሰውነቱን አምነህ የምትቀበልበት ነው። ኢየሱስ ክርስቶስ ፍጡር እንጂ ፈጣሪ እንዳልሆነ የምታይበት ነው። መስኮት ነው። ድልድይ ነው። የምትሻገርበት ነው። ናግባና ወደ እውነት መሻገር አለብህ። ሁሉም ሰው በ665 ነው የሚሻገረው። እኛን ሳይነካን ያለፈ ሰው የለም። የሆነ ሰዓት ላይ ከየሆነ ቦታ ተወዛግበ የሆነ ቦታ ላይ ስትሄድ በእኛ ነው የምታልፈው። ስለዚህ መጥተህ ማረፍ አለብህ። መጥተህ እዚህ ጋር መጥተህ በነፃነት ሐሳብህን መስጠት አለብህ። እንዲህ በጥላቻ በማታውቀው ውስጥ ገብተህ ይሄ አላስፈላጊ የሆነ የተሰጠን ተረትና ትርክን እያነበብክና እያስነበብክ መደንቆር ከእንደዚህ አይነት ውድቀት መውጣት አለባቸው። አታውቁትም። መጽሐፍ ቅዱስ ምን እንደሚል አያውቁም። እኔ በጣም የሚያሳዝነኝ ይሄ ነው። ክርስቲያን ነኝ የሚል ሰው ስለ ክርስትና ከማወቅ ይልቅ ስለ ክርስትናን ከማንበብ ይልቅ ስለ ሙስሊሞችና ስለ እስልምና እየፈተሸ እየጎለጎለ እነሱ ጋር ምን አለ እንደው እነሱን የምመታበት እያለ የማያውቀውን ሲጎረጉር ይውላል ያድራል። ስለ መጽሐፍ ቅዱስ ብትጠይቀው ምንም ዕውቀት የለውም፣ አያውቅም። ክርስቲያን ስለ መጽሐፍ ቅዱስ ብትጠይቀው በቃ ሚስጥር ነው። የሃይማኖት አባቶች የሚባሉ ኢትዮጵያ ውስጥ መጽሐፍ ቅዱስ ውስጥ ያለ ጥቅስ ነግራቸው በቃ ሚስጥር ነው፣ አያውቁትም። ምን ማለት ነው ይላል። እንዲያትማረም እንዲያታጠናም አታነብም እንዴ ስትለው ኧረ እኛ እኮ እንደዚህ አይነት ነገር የሚባል የለም ነው ያሉት። ሶሻል ሚዲያ ላይ እንዳየ ነው እንደዚህ አይነት ትውልድ ነው እየተፈጠረ ያለው። እንዴት አድርጌ ሌላ ሃይማኖት ላይ ያለውን ትውልድ በተለይ ኦርቶዶክስ የሚባለው
እንዴት አድርጌ አይሁዶች የሚባሉት ነው የምሳደበው? እንዴት አድርጌ ሙስሊሞችን ላሸማቀቅ? እንዴት አድርጌ ፕሮቴስታንትን ላሸማቀቅ? ላሯሩጥ እያለ ስለ መጽሐፍ ቅዱስ በቃ ምንም የሚያውቀው ነገር የለም። አይማርም። አባቶች የሚባሉ ራሱ ምንም አያውቁም። ፕሮቴስታንት የሚባለው ደግሞ እየዘለለ ጤጥን እየዳበሰ የእንትናቸውን እየበጠበጡ ነው ሃይማኖት የሚል ቸርች ውስጥ የሆነ ነገርን እየደባበሰ አምልኮ ነው የሚፈጸመው ይላል። ሰው ደንብሮ ደንግጦ እንዲወጣ ነው የሚያደርገው። በተለይ ከሌላ ሃይማኖት ውስጥ ነገር እንትን እንዳያደርገው ነው ያደረጉት። በቃ ሃይማኖት አያስፈልግም የሚል ደረጃ ላይ እንዲደርስ ያደረጉት እሱ ናቸው እየዘለሉ። ይሄ የሜዳ አህያ ማለት በሽምደዳ ጥቅስን በሽምደዳ እኮ ነው ምን ማለት ነው ብሎ ወደ ውስጥ ማስተንተን ማብሰልሰል የሚባል የመጽሐፍ ቅዱስ ጥቅስ የለም። ከአብርሃም በፊት ነበርኩ ይላል ኢየሱስ ምናምን እያለ ምን ማለት ነው ብሎ አያትን አያደርጉም። አያስብም። ጥቅስ ሽምደዳ ብቻ ነው። ከዛ ከፈለገ ኢየሱስ ጋር ያወራል በስልክ፣ ከፈለገ ሳር ያስቅጣል፣ ከፈለገ ሱሪ ያስወልቃል። የፈለጉትን ነው የሚያደርጉት። ጽድቅ ነው። ይሄ አሁን ሃይማኖት ነው። ፕሮቴስታንት ሃይማኖት ነው። ፕሮቴስታንት የሚባለው ምዕመን የሚጸድቅ ከሆነ ሃይማኖት የለም ማለት ነው። ውሸት ነው ማለት ነው። በቃ ተረት ነው ማለት ነው። ትርክት ነው ማለት ነው። ሰው ከዛ ለመከልከል ሃይማኖት ያስፈልጋል ብሎ ሲል እነሱ ደግሞ በሃይማኖት ስም እና ሽፋን ኃጢያቱን ይሰሩታል። የምትከለከልበትን ነገር ፈጣሪ የሚቃወመው የማይወደውን ነገር እነሱ ጋር ጽድቅ ነው፣ ችግር የለው። ታፋዋን እያየ ነው። በቃ ምንም ችግር የለበትም። እነሱ እንትናቸውን አድርገው በቃ ድምቅ ብለው ይመጣሉ። ቺኮቹ ልብሳቸውን አሳምረው ምናምን ወጥረው አንተም ትገባለህ። አሁን እንደዚህ አይነት አምልኮ አለ። እኔ ግን የፈጣሪ ትዕግስት በጣም ነው የሚገርመው። ወደ አምላክ ነው እያመለክን ያለ ነው ብለው ሲሉ የሆነ እሳት ልኮ አያቃጠላቸውም። እነዚህ አስመሳዮች አይተዋወቅም። አንድ ፓስተር አልሰማችሁትም? ቸርች አጠገብ ቸርች ጀርባ ግብረ ሰዶማዊነትን ነው የሚፈጸመው። አገልጋዮች ራሳቸው ይፈጽማሉ አለ እኮ። እኔ አይደለሁም ያልኩት፣ ትልቅ ፓስተር ነው እንደዛ ያለው። እኔ አይደለሁም። አስባችሁታል? ሶዶማዊነትን የሚደረግ ከሆነ ከተቃራኒ ጾታ ምን እንደሚደረግ በቃ ግባ ውጣ ነው፣ እንደፈለገ ነው። ኑቡና ጠጡ ነው። በጃምላና በችርቻሮ ነው። እዛ ጋር ምንም ችግር የለባቸው። ጽድቅ ነው። እግዚአብሔር ይቅር ይላል። በቃ ተሰዋለን። ያመነ የተጠመቀ ይድናል። ችግር የለውም። በቃ የለውም ነው። ዝም ብለህ ነው መሳረር ያለብህ። የፕሮቴስታንቶች ደግሞ በጣም ነው የሚያሳዝነው። ሰው ራሱ ጋር መገናኝ ሃይማኖት ራሱ ምን ማለት ነው? ፈጣሪ ምን ማለት ነው? ማን ነው ፈጣሪ? እንዲሁ የፈጣሪ ትልቅነት ምን ይመስላል ብሎ ሰው ማሰብ አለበት እኮ። በነገራችን ላይ ፈጣሪ እኛ በምናደርገው ከሱ ክብር ቅንጣት ታህል ምንም አይነቃነቅም። ምንም የፈለከውን ነገር ብታደርግ ምንም አይቀንስምም አይነቃነቅም። አሁን አለን የሆነ ሰዓት ላይ የለንም አንኖርም። በቃ ይሄ የኛ ማንነት የሚገለጽበት እንትን ነው። እና አንዳንድ ሰው ኢየሱስን አይደለም እግዚአብሔር ሁሉን ማድረግ ስለሚችል ሰው ሆነ ይልሃል። የበረን ነው አለመቻሉ ነው የሚያሳየው እኮ። ማድረግ አለመቻሉ እንዲሆን አደረገው ከሆነ ነው እኮ። ማድረግ አለመቻሉ ይቅር ማለት አለመቻሉ ራሱ እንዲሰዋ አደረገው። እዛ ጋር አለመቻሉ ነው እንጂ ችሎታውን አያሳይም። በነገራችን ላይ ፈጣሪ መቸንከሩ ለሰው ልጆች ብሎ ክብሩን ዝቅ ማድረጉ ማንነቱ የማያስተናግደውን ነገር ማድረጉ አለመቻሉ እንጂ ችሎታውን አያሳይም። አይችልም። እንደዛ ከሆነ እስኪ ጥያቄ ነው፣ ፈጣሪ ሰው መሆን ከቻለ ሰው አለመሆን ይችላል ፈጣሪ? አይችልም። ሰው ሆነ አይደል? በቃ አለቀ። ሰው ሆነ። ሰው አለመሆን ይችላል ፈጣሪ? አይችልም። አይችልም። ፈጣሪ እኮ የፈለገውን ነገር መሆን ይችላል። ምንድነው መሆን ይችላል ማለት? መቻል ነው እንዴ? እኔ የሆነ ነገርን አሁን ኑሮን ማሸነፍ አቅቶኝ ከተፈጠፈጥኩ ሆንኩ ማለት ነው? ቻልኩ ማለት ነው? አለመቻልን ነው የሚያሳየው። በቃ ራስህን ሸምቅቀህ እንትን ካደረግ
አለመቻልን ነው። በቃ ተስፋ ቆርጣል ማለት እኮ ነው። ከዛ በፊት ነፍ ነብያቶችን ሲልክ ቆይቶ የሆነ ሰዓት ላይ ተስፋ ቆረጠና አይ ይሄ ነገር የሚሳካ አይመስልም እና ራሴን ወርጄ እነዚህ ሰዎች ነፃ ላውጣቸው የበራቸውን ነው። ምን ማለት ነው? የሆነ ሰዓት ላይ ምድር ሲገለብጥባቸው፣ የሆነ ሰዓት ላይ በእሳት ሲያቃጠላቸው ኃጢአት ስለሰሩ ማለት የሆነ ሰዓት ላይ ባህር ውስጥ ሲያስገባቸው የነበረ ፈጣሪ መጨረሻው ላይ ፍቅር የሚባለው በፍቅር በቃ ከነፈ ገባለት። በፍቅር ወደቀና ወርዶ ለሰው ልጆች ተሰዋ። ምን ማለት ነው? ለምንድን ነው የተሰዋው? ለሰው ልጆች ኃጢአት ስርየት ይላል። ለምን? አይ ከራሱ ቅጣት ምን አደረገ? ራሱ ተሰዋ። ይሄ ነው መቻሉ የሚያሳየው። እግዚአብሔር አለመቻሉን አይችልም። እግዚአብሔር መሆንና ማድረግ መሆን ብቻ አይደለም፣ ማድረግም የማይችለው ነገራቶች ነፍ ናቸው። በእናንተ ሐሳብ በእናንተ ፍልስፍና ነው እንጂ እኔ የፈለገውን ማድረግ ይችላል ብዬ ነው የማምነው። ሲጀመር ፈጣሪ ይቅር ማለት ከፈለገ ይቅር ይላል እንጂ ራሱን ዝቅ አድርጎ ለኛ ሲል ሲጀመር አይገባንም እኮ። እኔ አይገባኝም፣ እናንተ አላውቅም፣ እኔ ግን አይገባኝም። ፈጣሪ ለኔ ብሎ ሊሰዋ አይችልም። እኔ አይገባኝም። ፈጣሪ ትልቅ ነው። ቢያቃጥለኝ ይሻለኛል፣ ቢያጠፋኝ ይሻለኛል፣ ቢያተነኝ ይሻለኛል። ለኔ ብሎ ክብሩ ዝቅ ከሚል እኔ ለምን አያጠፋኝም? ለምን? እኔ ይሻለኛል። ከፈጣሪ ጋር ነው የማወራው። እንደዚህ አይነት ድንቁርና ነው ያለው። መንቃት አለባችሁ። መንቃት ነው ያለበት። እስራኤላዊ ሰው ነው እያመለክ ያለው። የለም ፍልስፍና ነው፣ ፖለቲካ ነው፣ የሰዎችን ሐሳብ ነው። ማንበብ አለብን። ወደ ኋላ ተመልሰን ታሪክን ማየት አለብን። እንመለስ ወደ ኋላ። ጉባኤ ተደርገው አዳዲስ ሐሳቦችን አዳዲስ ማስተካከል ብዙ ነገር ነው የተደረገው። ብዙ ጉድ ነው የተሰራው። ስለዚህ ወደ ኋላ ተመልሰን እንደው ከሃይማኖት ወጥተን አለማየሁ ጋለጋይ ምንድን ነው ያለው? አምነን ምንም ጥቅም ካላገኘን ክደን መጀመር አለብን። ትክክል ነው። አምነን ተከትለን ምንም ነገር ከሌለ ክደን እኮ ነው ማየት ያለብን። ትክክል እኮ ነው። ስለዚህ ምንም ነገር የለም። ውጡና ካላችሁበት ይሄ መጽሐፍ ቅዱስ እኮ ልብን ያረሰርሳል ይላል። ምንድነው? እኔ ግን የእናንተ ልብና የኛ ልብ ምንድነው ልዩነቱ? እኔ በግራ ይገባኛል። እኔ ሳነበው እንጨት የሚለኝን መጽሐፍ ቅዱስ አንተ ደግሞ ልብህን ያረሰርሳል። አይ በእምነት ስለማነበው እኮ ነው ይላል። ምን ማለት ነው? በእምነት ማነበው ነው ምን ማለት ነው? የኔ ልብ ማሸነፍ የማይችል ነው? ማሸነፍ አለበት እኮ የኔ ልብ እኮ። ካልሆነ ግን እንትን ነው ራሱ። እኔ በእውነት አንዳንድ ሰዎችን መጽሐፍ የጻፉትን መጽሐፍ ሳነብ እመሰጣለሁ። መጽሐፍ ቅዱስ እያነበብኩ ከምመሰጥ ምንም የሚመስጥ ነገር የለውም። ምንም እና በጣም ነው የሚያሳዝነው። እኛ በህይወት እያለን እኛ ሶሻል ሚዲያ እዚህ ጋር ቁጭ ብለን እያለን ሚዲያን እየተጠቀም ሰው ይመለካል ብለህ የምታስብ ከሆነ ተሳስተሃል። የለም። ካሁን በኋላ በድፍረት ነው የሚሰበከው የሚነገረው። ሁሉም ሰው ወደ ፈጣሪ መመለስ አለበት። ሁሉም ሰው ፈጣሪ ጋር መገናኘት አለበት። ውሸት ነው። በሰዎች ሐሳብ በነጮች ሐሳብ መደንቆር መታሰር የለብንም። ከዛን እንዲወጣ ነው የምናደርገው ትውልድ ራሱ። የውርስ ሃይማኖት አያስፈልግም። ካሁን በኋላ ጥያቄ ሲጠየቅ አንድ ሰው አባቶችን መጠየቅ አለባቸው ብሎ የሚል አንድም ሰው እንዳይኖር ነው እየተደረገ ያለው። በነገራችን ላይ ሁሉም ሰው ወደ መጽሐፍ ቅዱስ ተመልሶ እንድምታ በሚል በየሆነ መጋረጃ ውስጥ ያለ የማታለል እንትንን ሳይሆን መጽሐፍ ቅዱስን የሚረዳው አንደኛ ነገር አንብቦ ይረዳል። የተጻፈው በአማርኛ ነው። እነዚህ ጥቅመኛ የሆኑ ትልልቅ አባቶች ጺማቸውን አስረዝመው ቀሚስ እየጎተቱ እንትን የሚያደርጉ ሰዎች ሳይሆን ሌሎች አሉ ስለ መጽሐፍ ቅዱስ የሚያውቁ። ራሱ መጽሐፍ ቅዱስ የሚረዳበትን መንገድ አለው ራሱ። እነሱን መጠየቅ አስፈላጊ አይደለም። አባቶች መጠየቅ አስፈላጊ አይደለም። አሁን ታሪክን የሚያውቅ ከሆነ መጽሐፍ ቅዱስን በደንብ ካነበበ ሌሎች ሃይማኖቶችን በደንብ እያነበበ ከሆነ
መጽሐፍ ቅዱስ በቀላሉ ይረዳዋል። ምንም አባት ጋር ምናምን ሲጀመር አባቶች አያውቁም። ውሸት ነው። አባቶች መጽሐፍ ቅዱስን አያውቁም። ከአባቶች በላይ ሌሎች ናቸው የሚያውቁት። በቃ ወጣቱ ያውቃል። በተለይ አሁን ሰዓት ማንበብ አለበት። ከውርስ ሃይማኖት መውጣት አለበት። መጠመቅ ውሃ ውስጥ መነከር ትርጉም የለም፣ ውሸት ነው። ከተጠመቅ በእውቀት መጠመቅ አለበት። በቃ በመረዳት ነው መጠመቅ ያለበት። መከተል ያለብህ በመረዳት ነው። ካልተረዳው በቃ ጣለው። መጽሐፍ ቅዱስ ታነበዋለህ፣ ያልገባ ነገር ካለ ትጠይቃለህ፣ ካልተመለሰልህ አቃጥለው ትጸድቃለህ። አለቀ። ስታቃጥለው ነው የምትጸድቀው፣ ሰው የምትሆነው፣ ራስህ ጋር የምትገናኘው። አመሰግናለሁ። ሬነር እንዴት ነህ? እንዴት ነህ ባቢ? እኔ አሁን ካሁን በኋላ ከዚህ በኋላ ማውራት የራሱ ጥቅም ያለው አይመስልም። ደህና ነህ? ሰላም አለይኩም። ሰላም ነው አልሐምዱሊላህ። አሁን አንተ ከጳጳሳቱ ይልቅ አንተ ብትመራቸው እኮ ራሱ አሁን ይነቃሉ። ብልን ምናምን ሊሉ ይችላሉ። የምሬን ነው። እኔ መሪጌታው ጽጌ ስጦታው ቢመሩን በደስ ይለኝ ነበረ። አሁን ያወራቸው ነገሮች በቃ የምር የሚያስገርም ነው እንዳለ ማለት ነው። አምላክ ተስፋ ቆርጦ ነው ራሱ የመጣው በእንደ ክርስትና አስተሳሰብ ነቢያት አልተሳካለ ሲላቸው ታስሩ እጅላድ ናቸው። በቃ እንዲ ደግሞ ከነፈነ ወይ ጉዳ ሲያስብ ምንም እንትን የሚያስደርግ ነገር የለም እኮ። ምኑን ነው የሚወደሻው? ዓለምን ስለወደደ ይላል። ለምን ነው ዓለምን የሚወደው? መሮት ነበር ከሆነ ጊዜ ላይ በሰው ተስፋ ቆርጦ ነበር ይላል። ዓለምን ሰውን ስለፈጠረ ተሰጠተ ይላል። ከዛ ደግሞ መልሶ ወደዳቸው። ይጋጫል ራሱ ራሱ አይደም አንድ ላይና በፍቅር ከነፈ ያልከው እስከመጣ ስማ እርሱ ራሱ ፈጣሪ ባልፈቀደው ነገር የተገናኙ እንደዚህ የሰዶም ህዝቦችን ያጠፋ አምላክ በዚህ ዘመን ደግሞ መብቴን መከበር አለበት እንደፈለኩ እንትን ማድረግ እችላለሁ የሚል ሰው እንኳን በዛ በአፉ የሚወስድ ትውልድ ተፈጥሮ አስበዋል። እንደሱን ያጠፋ አምላክ ለዚህ ትውልድ መሰቀል ይገባዋል ብለህ ትላለህ? ይህ ትውልድ እኮ ይከፋል እኮ። አይገባም። የባሰ ነው። ልክ ነው። የባሰ ነው። ዋው ኤቭሪዌር አለ። ኤቭሪዌር አሁን ሰዶምና ገሞራ እንዳለ ዓለም ሙሉ አለ የትም ቦታ ማለት ነው። እና ልክ ነው። ይሄ ሲጀምር አያዋጣም። ለምን ነው የሚሰቀልላቸው? ለነዚህ እንዴ እኔ በጣም ይገረመኝ ካልከው ማለት ነው። በጣም ይገረመኝ ምንድነው? ወይኔ ጠፋብኝ። አረ ጠፋብኝ። አሁን መጥቶልኝ ነበር ሰው ላይ ተስፋ ቆረጠ የሚባለው ነው። አይ አሁን ስትለው ከነበረው ማለት እኮ ነው እያልክ ነበርና ሐሳቡ ወይኔ በቃ ተው። ገርሞኝ ነበር እኮ እየሰሙ ይመጣልሃል። ያ ብቻ ክርስትና ይሆናል አይደል? እንደ አቬንጀር ነው እኔ የሚመስለኝ። አንዱ ያበላሻል፣ ከዛ ተሰብስበው ምናምን ያስተካክላሉ ምናምንና ራሱ አብራሽቶ ራሱ ነው የሚያስተካክለው። አቬንጀርም እንደዛ አይደል? አቬንጀርን አላየው? አቬንጀር ሰው እንደዛ ነው ነገሩ። ሱፐር ፓወር ነው ጋር አንዱ ሱፐር ፓወር አጠፋቸው። የመጀመሪያ ጊዜ አዳም ደብሮት ያተናንተና ቅጠል ሲበሉ አይቶ ተናደደና አጠፋቸው። ከዛ ኢየሱስ ደግሞ እንትን ነው እንደ አይረን ማን ወይ ደግሞ እንደ ካፒቴን አሜሪካ እንደዛው ነው ያዳናቸው። ከዛ መንፈስ ቅዱስ ደግሞ መጨረሻ ላይ ይመጣና በቃ እንትና ማለት ነው እንደ ስፓይደርማን ምናምን እንደዛ ነው ነገሩ። ላይክ የሆነ አስተሳሰባቸው ምናምን የሆነ አንዱ አጥፍቶ አንዱ ያድናል እንደዛ አይነት ነገር ነውና አይነፋም፣ አያስኬድም።
መንፈስ ቅዱስ ግን የዛን ያልነበረም ማለት ነው። ምን ይመጪ ኢየሱስ በነበረበት እንደ ክርስትናው እሱ ሳይሄድ አይመጣም። እሱ ካልሄደ አይመጣም። እኔ ካልሄድኩ አይመጣም ማለት ለምን? እንደዛ ነው የሚለው። እኔ ካልሄድኩ አይመጣም ማለት ግን ደግሞ ኢየሱስ ሲጠመቅ እንደ እርግብ እየበረረ መጥቶ ነበረ። አለ ግን ተመልሶ ሳይሄድ አይቀርም። እኔ ምን አውቃለሁ? ፈኒ ነው ግን ይሄን ሁሉ ነው ግን ሳምን የነበረው ነኝ ያስቃል እኮ። ይሄን ሁሉ አምን ነበር ማለት ነው። ከባድ ነው። ወደ ራስ ተመለስከው አንዴ አሳሰበኛ። አስባድ መንፈስ ቅዱስ ካንተ ጋር እኮ ራስ ወርተን እናውቃለን ስለ ዮሐንስ ወንጌል ምናምን። አዎ እኮ ይሄን አስቤ ነው ስከራከር የነበረው እያልኩ ነው። ይገርማል። እኔ የነበርኩበት ቦታ ሰው አለ አሁን እዛ ቦታ ቁጭ ብሎ የሚከራከር ሰው አለ። እኔ በፊት ማውቀው ነው የሚያውቅ እኔ እንደማስበው የሚያስብ ሰው ቁጭ ብሎ ማለት ነው ደስ ብሎት ምናምን። ከዛ ስለ እስልምና ሲያስብ ዝም ብሎ ምንም ሳያውቅ መጥፎ ነገር ይመጣበታል። አሁን ቅድም የመጣው ልጅ ማለት ነው በገነት ሴክስ አለ ምናምን ብሎ ሄዶ አሱ ትንሽ አንዳንዴ እንኳን ላያውቅ ይችላል። ስላሴ አማኝ እና ያሳዝነኛል። እኔ የነበርኩበት ቦታ የሆነ ሰው እዛ ቁጭ ሲል አስቧል ተተየርኩን ነገር ሰው እዛ ቁጭ ብሎ በቃ በተኮፍሶ ምናምን ብዙ ነገር ያወቀ መስሎት እና ይደብራል። የጌታ መንፈስ እኔ ላይ ነው ሲል የነበረ ኢየሱስ የትኛው መንፈስ ነው? መንፈስ ቅዱስ አይደል? ምን የጌታ መንፈስ መንፈስ ቅዱስ ነው እኮ እኔ ጋር ነው ሲል አልነበር እንዴ ታዲያ? ያው መንፈሱም አለ ሰጣቸው እኮ ለሐዋርያቶቹም ራሱ ያለ እዛ ቁጭ ብሎ መንፈሱ አዎ እኮ ምንድነው እኔ ካልሄድኩ አጽናኙ አይመጣም አለ። ያ በቃ እኮ ይሄን አለማሰቤ ነው ግር የሚለኝ እኮ ነው ብለኔ እንዴ ነው ማላሰው የኔ ቀላል እኮ ነው በጣም ሲምፕል። አሁን ላይክ ምንም ግሎት አላወጣም ኢነርጂ መዛፉንም አብዲ አይደለም ግን አሁን ሳስበው የሆነ ሲምፕል ነገር ነው እና የሆነ መንፈስ አለ ጭምድ አድርጎ የሚይዘው ማለት ነው እንዳታስብ ነው። አይ መንፈስ እንዳታስብ አድርጎ የሚይዘው መንፈስ ሳይሆን ከባዱ ነገር ምን አለ መሰለ ታስረህ ስታየው ከባድ ነው እዛ ጋር ሆነህ ማለት ነው ገብቷል። ወጣ ብለህ ስታየው ግን በጣም ቀላል ነው በቃ ግልጽ ነው ያዝናናል ሁላ። አዎ ከጓደኛዬ ጋር ባለፈው እዚህ ሰፈር መጥቼ ማለት ነው የሆነ ጊዜ ስለእንትኖች ማንበብ ጀመረና ስለ ሂንዱይዝም ምናምን ማለት ነው በቃ ዝም ብሎ ማንበብ ጀመረና በቃ ሃይማኖት ውሸት ማለት ጀመረ። መክሬ መልስኩት በቃ ብዙ ነገር ማለት ነውና ከዛ በኋላ አድኖ ማለት ነው ዋን ታይም ታውቀዋለህ ምን ነው ያና በመጽሐፍ ቅዱስ ላይ በቃ ደስ የሚል አመላከት አለው። በርግጥ ግን ከዛ ስናወራ ማለት ነው እኔ የማስበው ነገር ነው የሚያስበው አሁን ስነግረው ማለት ነው እና ኮምፕሊትሊ የሆነ ዲስትሮይድ የሆነ ክርስትና ማለት ነው እንደዚህ አቅፎ ማለት ነው በእጁ አቅፎታልና ሰብስቦ አላ የሆነ የተሰበረ ነገር እንደዚህ ጠግነ ስታየው እነዚህ ይድናሉ ወይ ስለው ላይክ ይሆናል እንትን ይላል ችግር ስለሚፈጥርበት ምንድን ነው እንትን ነው የሚለው መሀል ላይ መሆን አለ ዝም ነው የሚለው እና እነሱ ማይድኑ ከሆነ ማን ነው የሚድነው? 4 እና 5 ዩኒቲራን በጣም ትንሽ ናቸው በቁጥር ማለት ነው። ዓለም ላይ ያሉት ራሱ አብዛኛው አውሮፓና አሜሪካ ነው ያሉት። አሁን ዩቲዩብ እና ላይ አይቻቸዋለሁ በፊትም ራሱ የተወሰነ ሰው ነው የሚድነው። በቃ ዓለም እንዳለ ዓለም ገደል ሊከት ነው አምላክ አብዛኛው ማለት ነው። ዩኒቴሪያን ልክ ነው። እኔ በእኔ አስተሳሰብ ዩኒቴሪያን ትምህርቱ መጽሐፍ ቅዱስ ላይ ባለው አንፃር ይገናኛል።
እና ትክክል ያንን ስለው በቃ ይሄን ማሰብ አልቻለም። እኔ ይሄን አስቤ ነው የምር በጣም ሲጨነቅ ነበር። ይሄን ሳስበው እኔ ብቻ ነው ምንድነው የሆነ ልጅ የሚለን ነበር 4 ናችሁ 4 ገነት ጠግ ጠጓን ትይዛላችሁ አለ። ተወጥረ ታረግና የገነትን ማዘን እና ማሰብ ከባድ ነው። ከውጪና ከውስጥ ወደ ስታይ ከውስጥ ፍቅር በፍቅር ነው የምትሆነው ምንም በሌለ ነገር ላይ ማለት ነው። ከውጪ ግን ያስጠላል እንዳለ ነገሩ ማለት ነው። ፌክ ነው ፌክ እንደሆነ ነው የሚታይ። ውስጥ ገብተህ ግን አስባል ምን እንደሚለኝ ታውቃለህ? እኔ ክርስትና የገባ ይመስለኝ ነበር ይለኛል። እኔማ ገብቶኝ ከዛ በኋላ ሳየው ከውጪ ሳየው ነው በደንብ ይገባኝ ራሱ ከውጪ ሳየው የለም ክርስትና ከውስጥ ያለ ነው የሚመስል ከውስጥ ስትሆን ምክንያቱም ያንተ ነው የራስህ የሆነ ነገር ላይ አትጨክንም ራሱ ያሳዝናል። የራስ ያልሆነ ነገር ነው ተከታይቶኩ ነገር ይታያል በደንብ ችግሩ ማለት ነው። ለራስ አትራራም ለሰው ምንድነው ለው ነገር አትራራም የራስ ከሆነ ተራራለታል እና ብቻ እንደዚህ ነው። እና አብዛኛው የክርስትና ሴክት ነው አይድ ነው ምን አዶን ነው እንግዲህ አምላክ እንዴት እንደሚፈርድ እውነታውን ካላወቁት እንጂ ወይም ደግሞ ካልሰሙ እንጂ ስላሴ አማኝ ስላሴን እየተከተለ ጴንጤ በጣም ብዙ ነገር ውስጥ ነው የገባው። ቀደም ስታብራራኝ ነበረው የቀደም ጴንጤ እንዳለ ችግር አለበት። የሆነ ጊዜ ምን ሆነ መሰለህ ባቢ እንትን ቸርች ሄርኮ ኤድ ነበር ፌሎ ዩኒቨርሲቲ ያለው ማለት ነው እነሱ ጋር ከዛ የሆነ እብድ ፓስተር መጣና በቃ ተቃቀፉና ጸልይ ይላል ማለት ነው። ለተነሱ ተቃቀፉ አለ ተያያዙ ተቃቀፉ አዎ በከፍከፍ ብለህ እንትን እግዚአብሔር እንደሆነ ነው የምታስበው የምታቅፈው ሰው እንደዛ ነው ላይ ካይምሮ ሲታፈን የሚሰራውና የሆነ ሴክቶች አሉ ምን ነበር የሚባሉት ባፕቲስት ነው የሚባሉት አይወዱም እንደዛ ነገር አይመቻቸው ጥሎ ወጡ ተዘው ማለት ነው። እና ፓስተሩ ተራደደ። አሁን ሰዎቹ ልክ ነው ያደረጉት ተቃቀፍ እግዚአብሔር እንደሆነ አስቡ እንደዚህ ላይክ ካፕል ሆነና ወንድ ከወንድ ከተያዝክ ይሄ ሌላ ነው። ከሴት ጋር ከተያዝክ ደግሞ ሌላ ነገር ውስጥ ነው ትገባው ሌላ ስሜት ውስጥ ነው ትገባው። በቃ ላይክ ተደነግጣለህ የምሬ ነው ተደነግጣለህ። እና ፓስተሩ እንደዛ ያደርጋል በቃ በግልጽ ማለት ነው። ፌሎ ተማሪ ደግሞ ታውቃለህ ወጣትን እንደዛ አድርግ ማለት ግባበት እንደማለት ነው። እዛው ቸርች ውስጥ ማለት ነው። አዎ እኔ ደስ ይለኛል አልጠላም እንደዛ ከሆነ ይመቻል ለእንትን አዎ ምክንያቱም ወጣቱ ምንም እንትን የለውም መርጠህ መቀመጥ ነው በቃ ደህና የሆነችን ጠጋ ብለህ ትቀመጣለህ። ተቃቀፍ ስትባል ስራህን መስራት ነው። እኔ መዳው ሴርሞንን እንትን አድርገህ ትሄዳለህ ጥሩ ጠረን ምናምን ከዛ ደግሞ በቃ እየተከተለች ነው ራሷ የምትመጣው። አፋ ብሎ ነው ደግሞ የሚመጡት እነሱ ነው ባለክ ፓስተሩ ነው ያዘው እኔ ፓስተሩ ነው ያስተምረው አምልኮ ነው ይላል እኮ መጨረሻ ላይ ይሄ አምልኮ ነው። እግዚአብሔር እንደሆነች ነው አስቤን ማጥፋት ነው ከፈሳ አደረጋት እግዚአብሔር እንደሆነች እና እንደዛ ነበር ሰንደው እውነቱን ነው የተናገርከው። ይሄ እንደዚህ አይነት አይደለም ወደ ጽድቅ አይደርስም። ይሄ ከዳነ ያው ኃጢአተኛ ሰው የለም ማለት እኮ ነው። አዎ እነዚህ ሰዎች ከሚድኑ ከሆነ ዝሙት እየተሰራ ያለው የሚሰራም ይጸድቃል። ፓስተሩ ነው ያስተማረው ዝሙት ነው ራሱ። ስማ የት አለ በእናትህ ቆይ እንደው ሁለተኛ ስልክ አለ እንደው ልላክልህ ፓስተሩ እስኪ ተመልሼ ወደ ኋላ ያስቀመጥኩት ነው ምን እንደሚል እንስማው። ምን እንደሚል እንሰማዋለን።
ቆይ መጀመሪያ ላግኘው። በጣም ሩቅ ነው። ብዙ እንትን ያስቀመጥኩኝ። ቆይ ቆይ አንተ ያልያዝኩት እንትን እኮ የለም። በእኔ ግን እገርማለሁ በጣም። ላኪልኛው አለ አንቺ ጋር? እሺ አንዷ ሴት ደግሞ የግመል ወተት ስለጠጣው 100 ስንት ዓመት ቆየው በህይወት ነው ያሉት። ሰው ተረገመ ነው። አውራ ለማንኛውም አውራ እስኪ ዝም ማንበል ያ ማስታወቂያ አለኝ። ሁለት ማስታወቂያ እስከዛ ልናገር። ማስታወቂያ ማለት የሆነ ነገር እርዳታ እንዲረዱ ፈልጌ ነው። እዚህ ጋር ነው። ዝም ብዬ ልንገራቸው ለታች ላሉት። ንገራቸው። አንደኛው መሰላችሁ ህዝቦች ወይ አብራክስን ታውቁታላችሁ ብዬ አስባለሁ። ታማሩና የስኳር በሽታ ሞታል። ዱዓ እንዲያርጉልኝ ንገርልኝ ብሏል። ዱዓ አርጉለት አላህ እንዲያሽረው ማለት ነው። በጣም በከባዱ ስትሬስ ውስጥ ራሱ ገብቷል። ልጆች አለውና ቤተሰብም አለው። እንደዛ ዱዓ አርጉለት። መረዳትም የምትችሉ ደግሞ አብሮት በውስጥ አናግሩታሽ። አብራክሰስ ብላችሁ ፈልጉት። ታውቁታላችሁ ብዬ አስባለሁ። አሁን ጠፍቷል። ገስት ራሱ ከገባ ቆይቷል። አብደላ ማለት ነው። ስሙ አብደላ ነው። ዱዓ አርጉለት። እዚህ አይደለም ዱዓ የምታረጉለት። እና ሌላኛው ደግሞ መሰላችሁ አልክላስ ኢስላሚክ ሴንተር ይባላል። የሆነ ቪዲዮ ፖስት ቻለው አካውንት ላይ ታገኛላችሁ። ቪዲዮ ትግራይ ክልል ነው የሚሰሩት፣ ዳዋ የሚሰሩት። ያው የሚሰሩት ደግሞ አለ ለቪዲዮ ላይ ዋና በደንብ ተብራርተው የሚሰሩት ነገር ማለት ተመላላሽ ክፍል የሚቀሩበት ማለት ነው። ማለት ነው አልክላስ ኢስላሚክ ሴንተር ነው የሚባለው። እኔ እንድትረዱ ማለት ነው። አሁን 3 ሰዓት ነው እኛ ጋር እየወጣሁኝ ነው። ወደ ሰንዓፈ የሚባል የኤርትራ ድንበር ወደ አድግራት ሽሬ ምናምን ቁርአኖችን ይዘን ልንወጣ ነው። እኔ አጋጣሚ ሚሊተሪ ውስጥም ስላለው ፓትሮል ምናምን ስላገኘን ወደዛ መሄድ ኢንሻአላህ አሁን ወደዛ እየወጣ ነው እና ልክልሃለሁ። ታየዋለህ እንዴት ደስ እንደሚል ሁላ እዛ ያለው ነገር እና በጣም አላህ ያክብርህ ባቢ። እኔ ምንም እንትን የለውም እኔ ጋር እንኳን ተሳካለህ። ግን አንዷ እዚቱ ወደኔ ነበር የላከችውና ልክ ያለውና ንገርልኝ ብላኝ ነበር። ሶፊያ ትባላለች ከባሏ ጋር ፕሮፋይል ያደረገች ልጅ ማለት ነው። እሺ ደረሰኙን ላክልን። እኛ ደረሰኙን ሰብስበን ወደ ሸሪዓ ነው የምናስገባው። እዛ እንትን ስላለ ወደዛ ነው የምናስገባው። እንደዚህ ሁሉንም ጠቅለን በዶክመንት ዳድርገና አሁን እኛ እየወጣን ነው ኢንሻአላህ። አልহামዱሊላህ ብዙ መድረሳዎች ነው የሸፈነው። በጣም ብዙ ከምታስቡት በላይ ይሄ ቁርአኑ በቃ ሐታ ደግሞ በቃ አንዳንድ የፈረሱ መስጊዶችን ለራሱ ስፒከር ምናምን አሁን ከመቀሌ ይዘናቸው እንሄዳለንና በጣም ነው የምናመሰግነው ባቢ። ካሰብኩት በላይ ነው። አንተ የራስ አረረረ እሱ ምንም እንትን የለውም። ግን ምንድነው
የቴሌግራም እንትን ይልክልሃለሁ አለ አይደል? ቴሌግራም የለኝም ላክልኝ። ያው ያለኝ ያንተን ላክልኝ። እሺ ቆይ እና ደግሞ እዚህ ካላችሁ ባለፈው ነይታችሁ ያላስገባችሁ አስገቡ። አላህ ይጠብቃችሁ ኢንሻአላህ። እሺ እልክልሃለሁ። እንትን ይዘር እንትን ከማን ጋር ነበረ በእናትህ እና የባቢ ቤተሰቦች ደግሞ በእናንተ ስምም እንትን እናደርጋለን ወደ አሊ ኢኽላስ ያው መድረሳውኛ ቢሆንም ቁርአን እናስገባላችኋለን አዲስ ኢንሻአላህ ኪታቦችና ቁርአኖችን እናስገባለን። ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ይቅርታ ባለፈው 10 ቁርአን አያች ነበር ማርያም ስጥኝ አካውንቱን ሳልስ ወጣውትና ስጡኝ ከይቅርታ ጋር። እሺ በውስጥ አው ማይር መልስልኝ ፎሎ ማለት ነው። ቴሌግራሚ በዚህ ስልክ ስለሆነ መግባት አልቻልኩምና ያላችሁ ሰዎች ካላችሁ የቴሌግራም ገብታችሁ ላኩልኝ ለራሴ ወይ ለማሄር የሚልክለት ሰው ካለ እየፈለኩት ነው። እዚህ ጋር ረስቼዋለሁ ራሱ ላስቀምጥልህ አኺ ቆይ አንዴ ወይ እዚህ ካለ አክበር በጣም ቅኔ ነው የምንማራ ነው። አቀኔ ልበልልህ አለኮ ወንጌል ወይኔ አስደነገጠኝ። እኔ ያሳዘነኝ እውነት ለመናገር ንግግሩ ያሳዝናል። አዎ አናውቅም ግዳ ነው መሰል። እንደዛ እኮ ነው ታዲያ የሚያነቡት የሚመሩት እሱ ነው። አዎ ዜድ እንትናን ታውቀዋለህ? ማን ነበር ካሊድ የተባሉ ካሊድ ማን ነበር? ካሊድ ካሰው ቄስ ነበር። ቄስ እንትን ነበር እንትን ነው መች መሰለህ አውቀዋለሁ። አዎ ሰላም አለይኩም። ይሰማል። ቀጥይ። ማሄር ወጣ በቀደም ፕሮግራሙን እያዳመጥኩኝ ገብቼ ለነይት ስር አልተመቸኝም ነበር የቁርአንን ጉዳይ ማለት ነው። ዜድ ሙስሊም ነሽ? አዎ አልሐምዱሊላህ። ተይ እንጂ ያ ፕሮፋይል ላይ ዱቀል ላይ ያለችው አንቺ ነሽ? አዎ ምን ነው ሂጃብ አትለብሽም? አልለብስም። እለብሳለሁ ግን ፎቶ አጋጣሚ ነው ለዛ ነው። አይ መልበስሽ እንጂ እኮ ፎቶ መቀመጥ እኮ ብቻ አይደለም። ያ አትለብሽም ማለት ነው። ኤኒዌይ ለመነየት ነው የገባው። ግድ የለም እሱ እናውራበት ግድ የለም። ኦኬ አትለብሽም ወይ ሂጃብ? እውነት ለመናገር አዎ አልሸፈንም። ምንድነው ትርጉሙ? አሁን ሂጃብ መልበስ አለባት ሴት ልጅ የሚለው ቁርአን ውስጥ ነው አይደል ያለው? ያ ሌላ ሰው ማስነበቡ ትርጉሙ ምንድነው? አንቺ ሳታነቢው ሌላ ሰው እንዲያነብ መግዛትሽ ሌላ እሱና ይሄ አይገናኝም። ብቻ እኔ ሙስሊም ነኝ። አይ ጥያቄ ገብቶሻል? ገብቶኛል። መግዛት አለብኝ 20 ምናምን እንትን ገዝቻለሁ ልገዛ ነው እያለች ነው አይደል? ሰው እንዲያነበው ነው። በመጀመሪያ ጊዜ አይደለም ብዙ ነገር ላይ እሳተፋለሁ አደርጋለሁ። እሱ ለራስሽ ስትይ ነው። ልክ ነሽ። ያ ይሄ ደግሞ ምንድነው አንቺ ራስሽ አንብበሽ
እንትን ያላደረግሽው እኔ ሰው አንብቤያለሁ አንዴም ብዙ ጊዜ አክተም ያለው ቁርአን አንብበሽ ነው ያለበስሽው። ታዲያ ትርጉሙ ምንድነው? ሰው ማንበቡ ትርጉሙ ምንድነው ካልተገበረው? እኔ እንጃ እንግዲህ ምናልባት ካለውበት ሀገር አንፃር ይሆናል መሸፈን ማልችል። የት ነው ያለሽው? ሳይፕረስ። የት? ሳይፕረስ። አይሸፈንም? ክልክል ነው? ሳይፕረስ ማለት 100% የክርስቲያን ሀገር ናት። ክልክል ነው 100% ማለት አዎ ተሸፈነ ምናምን መስራታችን። እኔ ስለ ስራ አይደለም። አዎ በቃ እኮ ተሸፍነን መስራት አንችልም ከስራችን አንፃር። ተይ እንጂ ያ ማለት ለምንድን ነው? እኔ እንጃ በቃ ሀገሩ ሙስሊምን እንትን አይሉ መሸፈን ስሚ ሌላ ነገር አምጪ እንጂ መሸፈን የሙስሊም ብቻ ነው እንዴ? You believe or not እኔ ነኝ ማቋረ ስለራሴ አንቺ ነሽ የምታውቂው ስለራስሽ። አዎ እኮ የሌለ ነገር ለምን ታወሪያለሽ? ስለዚህ ላውራ አይደለም የገባው እኮ ሌላ ነገር ለምን ታወሪያለሽ? እኔ አልለብስም በቃ አልተመቸኝም ዝም ብዬ እኮ ብትን ማለት ፈልጋለሁ ማለት አለብሽ እንጂ የክርስቲያን ሀገር ምንምና ፖለቲካ መስራትሽ ነው። ለማንኛውም እንትና አይደለም በቃ አይቻልም። እዚያ ጋር ተሸፍኖ መስራት አይቻልም። እንዴ እኔ እኮ እኔ ነኝ እኮ ያለውበት ማቋ እየሰራሽ አይደለም እኮ ፕሮፋይልን ደቅደቀሽ እየሰራሽ አይደለም። ሲጀመር አትኖሪበትም ነው ስኮ መብትሽ እኮ ነው። እኔ እኮ አይመለከተኝም። ያንቺ መብት ነው። ምን አገባኝ? እኖርበታለሁ። አልተሸፈንኩም ማለት አልኖርበትም ማለት አይደለም። እየኖርኩበት። መኖር እንዴት ነው? መኖር ማለት እኮ መሸፈን ማለት እኮ ነው። አው ግን እየኖርኩበት ነው። የምችለውን ያህል አደርጋለሁ። የምሸፈንበት ሰዓት አለ፣ ማልሸፈንበት ጊዜ አለ። አይ እንግዲህ አውስን አይመለከተኝም። እሺ እንትን አድርጊ፣ ፎሎው አድርጊውና በውስጥ አውሪው። ያ ኦኬ ቴንክ ዩ። እሺ ይመችሽ። ሌላ የምትይው ነገር አለ? ነው የለም ቴንክ ዩ። እሺ ፖለቲካ